ስሙ አሁን ስማ ቆይ እኔ ነገርኩ እኮ ኤፍሬም ባለ ጊዜ ቤት ነው የመጣው እንትን አትበል ነገርኩ አሁን ሳቅህን ወደ ለቅሶ ቀይረዋለሁ ደም ስውሩ እሳተ ገሞራ ነኝ እንደ እሳተ ገሞራ ባይምሮ ውስጥ ወጣብሃለሁ በቃ ዓለም ይሳቅ ዓለም ለመሳቅ ተዘጋጁ አሁን ለመሳቅ ተዘጋጁ እኔ እንደውም አንተን አይደለም በትልቁ ማለት አንተ አይምሮ ውስጥ እንዲወጣ ቀጥል አረና አሁን ዝም ብላችሁ ተከታተሉ አሁን ጥሩ እንደዛ አይነት ሰው ይመቸኛል ጥሩ እንደዛ እንኳን አልክ ማለት ነው አንብብልኝ ላምበብ ኧረ ተረጋጋ አሁን ስሙት ሳቁ ወደ ለቅሶ ሲቀየር ስሙት ተከታተሉ እንደዚህ ይላል ቆይ እንደዚህ ይላል ቆይ ከውሃና ከመንፈስ ካልተጠመቀ የሚል ነገር የለም ውሃ የሚል ነገር ስላለ ብቻ ጥምቀት ነው የውሃ ጥምቀት ነው ብላችሁ ነው የምትረጉሙት ኦኬ ከውሃና ከመንፈስ ካልተወለደ ነው ካልተጠመቀ የሚል ነገር በአዲስ ኪዳን መጽሐፍ ለፍጡር የሰገደ አንድ ሰው አምጣና እኔ ከዛሬ ጀምሮ ለፍጡራን ስግደት ይገባል የሚል ትምህርት እቀበላለሁ ማስተማር ጀምራለሁ አንድ ሰው ለፍጡር የሰገደ በአዲስ ኪዳን አምጣ አይ ሴድ አንድ ሰው በአዲስ ኪዳን አምጣ ጥሩ ችግር የለው አመጣልሃለሁ ግን ልጨርስ ማለት ሳልጨርስ ከዚህ ይሄንም አንድ ተጠቀመበት ይሄን እድል ተጠቀመበት በአዲስ ኪዳን ለፍጡር የሰገደ አንድ ሰው አምጣና ከዛ ጭቅጭቅ ምን ያስፈልጋል በቃ እኔ ለፍጡር ስግደት ይገባል ብዬ እቀበላለሁ አንድ ሰው በአዲስ ኪዳን ስግደት ያቀረበ ሰው አምጣ በመጽሐፍ ቅዱስ ላይ በብሉያትም በአዲሳትም ሰዎች ለሰዎች ይሰግዳሉ ይሄ ምንድነው አምልኮ ነው ብላ ቤተክርስቲያን አስተምራ ሰምተህ ታውቃለህ ከይቅርታ ጋር ሰዎች ለሰዎች የሚሰግዱ በአዲስ ኪዳን አንድም ቦታ ሰው ለፍጡር የሰገደበት የለም መጽሐፍ ቅዱስ ላይ አንድም ቦታ ከውሃና ከመንፈስ ማለት አይደል ቆይ ከውሃና ከመንፈስ ጥምቀትን ከታምተሽ ውሃ የሚለውን ጥምቀት ይላል እዛ ጋር ውሃና መንፈስ አለ አይደል እዛ ጋር በትክክል እኮ አስቀመጠ ጥምቀት ይላል እዛ ጋር ጥምቀት ይላል እኮ ውሃ ጥምቀት ይላል ያንን ደግሞ ይኸውልህ ቆይ ኤፋዬ እሺ አንተ የሚያብራራኸውን እኮ እዛ ጋር አስቀምጠውም እንዳየው ከሆነ አባቶችም አዲሱ መደበኛም አንድ አይነት ነገር አብራሩ አሁን አንተ የምትለው የኔ ማብራሪያ ነው ልክ እያልከኝ እኮ ነው ይፋ እዚህ ጋር አይ የኔ ማብራሪያ አይደል እኔ መጽሐፍ ቅዱስ ነው ትክክል ነው የምለው ምን ማብራሪያ ያለኝ እኔ ከመጽሐፍ ቅዱስ መቼ አብራራው እዛ ጋር መጽሐፍ ቅዱስ እኮ ከውሃና ከመንፈስ መቼ አብራራ እኔ አባቶችም ጥምቀት አዲሱ መደበኛም ጥምቀት ብለውታል አንተ ግን የኔ ማብራሪያ ነው ልክ ነው አይደል ያልከኝ እኔ ልክ ነው ያልኩት መጽሐፍ ቅዱስ ልክ ነው ያልኩት አሁን ፖለቲክስ እንስራ ከተባለ እኔ አይደል ያስለመድኳችሁና ያስተማርኳችሁ ሰው ብቻ ሳይሆን ራሱ እግዚአብሔር ከእግርህ በታች እንዲንበረከኩ አደርግልሃለሁ ራሱ እግዚአብሔር እንዲሰግዱ አደርግልሃለሁ ብሏል ወዳጄ ሰው ብቻ ሳይሆን አሁን የኔን ተው መልሱም አሁን አልመልስልህም ለምን አላለም አንድም ማስረጃ አታመጣም እዛ ጋር ያለው ምንድነው በፊት መተው ለተገዛለ ነው ከእግር ስር ያለው እዛ ጋር መጥቶ ለሰውየው አይደለም የሚሰግደው ሰውየው አክቹአሊ እዛ ሜታፎሪክ ነው የቤተክርስቲያኑ መሪ ነው እዛ መጥቶ ማለት ለእግዚአብሔር እውነት እንዲገዛ አደርጋለሁ ነው የሚለው ጠቅላላ በነገራችን ላይ ትርጉሞች እንደዛ ነው የሚሉት አንተ በምትለው መንገድ አንድ ምድር ላይ አንድ ትርጉም አታመጣ ያንተ አባቶችም ቢሆን ማለት ነው አንድ ከቸርች ፋዘር አንተ በተረጎምከው መንገድ የሚተረጉመው የለም እሱ እኔ ባልኩት መንገድ ነው ትርጉሙ ማለት ነው It's okay, brother. I am theologian. የፈለከውን አቀርብልሃለሁ. ምን worshiping him. አሁን ይቅርታ ጠይቃለህ No. አሁን ይቅርታ ጠይቃለህ አትጠይቅም worship Hold on, bro. You are him. Give me a chance. ይቅርታ ጠይቃለህ አትጠይቅም You are the result of your mind and observation, brother. Feeling down, bro. What happened? ቆይ አሁን ልትወጣው ነው ኢየሱስም መለሰ እንዲህ ሲል እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ኦኬ ከውሃና ከመንፈስ ካልተጠመቀ የሚል ነገር የለም ውሃ የሚል ነገር ስላለ ብቻ ጥምቀት ነው የውሃ ጥምቀት ነው ብላችሁ ነው የምትረጉሙት ኦኬ ከውሃና ከመንፈስ ካልተወለደ ነው ካልተጠመቀ የሚል ነገር የለም ኦኬ ምን ማለት ነው ዴን ካዲያ ውሃ የሚለው እዚህ ጋር ምንድነው ጥምቀት ካልሆነ የውሃ ጥምቀት ካልሆነ ምን ማለት ነው ውሃ የሚለው አንዳንድ ክፍሎችን እኔ ምን ማለት እንደሆነ እሺ ለምሳሌ ቲቶ 3:5 እንዴ እኔ ቃል ነው የእግዚአብሔር ቃል ነው ብዬ ነው ማምነው የእግዚአብሔርም ቃልም ነው
ውሃ እዛ ጋር ውሃ የሚወክለው ማለት ነው። ማስረጃ ቲቶ ላይ ቲቶ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ልድገመው። እንደ ምሕረቱ መጠን እሺ፣ ለአዲስ ልደት በሚሆነው መታጠብና ለአዲስ ልደት የሚሆነው መታጠብ እና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው ስለ ጽድቅ ስራ አይደለም ይላል። እንደዛ ብሎ ግን ይፈታል። ቆይ አንድ ጊዜ እንዴ አልጨረስኩም ነኝ እንትኔ ልጨርስ መጀመሪያ። እሺ አንደኛ ጴጥሮስ 1:23 እንደዚህ ይላል። አንደኛ ጴጥሮስ 1:23 ዳግመኛ የተወለዳችሁት እሺ፣ ስለ ዳግም ውልደት ነው የሚያወራው እዛ ጋር ዳግም ነው፣ ስለ ዳግም ውልደት ነው አይደል እየነገረው የነበረው ከኢየሱስ ጋር የነበረው። ስሚ ስለ ዳግም ውልደት ዳግመኛ የተወለዳችሁት እሺ ከሚጠፋ ዘር አይደለም። እሺ ከምንድን ነው የተወለድነው ካዲያ? በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። በምንድን ነው ዳግመኛ የተወለድነው? በእግዚአብሔር ቃል ነው። አሁን ስለ ዳግም ውልደት እዛ ጋር የሚያወራው ስለ ቃል ነው እያወራ ያለው። እሺ ልጨምር። ኢየሱስ የምታስታውሱ ከሆነ እኔ የወይን ግንድ ነኝ አለና አባቴ ገበሬው ነው እናንተ ቅርንጫፎች ናቸው ካለ በኋላ እዛ ጋር ወረድ ይልና ምንድን ነው የሚላቸው? አሁን ስለነገርኳችሁ ቃል ንጹሐን ናችሁ ይላል። ስለምን? ስለነገርኳችሁ ቃል ንጹሐን ናችሁ ይላል። ቃል ተናግሮ አነጻቸው። ስለ ቃሉ አነጻቸው። ቃል ነው የሚያነጻው። ልጨምር እንደዚህ ይላል። እሺ ቆይ አንቺ ተረጉማለሁ ስላልሽ አንድ ጊዜ እንትን ልስጥ ላንቺ። አሁን አንተ በልና እላለሁ ስላልሽ ከዛ በኋላ እኔ እቀጥላለሁ። አንቺ አሁን ተርጉሚ። ከመንፈስ የሚለው ምን ማለት ነው? ከዋና ከመንፈስ ይላል። ከመንፈስ የሚለው ከምንድን ነው? ውሃ ብለሽ የመጀመሪያ ውሃን ቃል ብሎ የፈታ እስቲ ብታሳየኝ ደስ ይለኛል። እየፈታው አይደል እንዴ? ሄርሜኔቲክስ እኮ እንዴ እኛ ምን እንጠቀማለን? አባት ነው ያልኩት። ኤፋይ አባት ትኛለሽ እንዴ? እኔ እኮ ጴንጤ ነኝ። እኔ ከዮሐንስ የሚቀድም አባት አለኝ እንዴ? ከጴጥሮስ የሚቀድም ከጳውሎስ የሚቀድም አባት አለኝ? አይደለም። እኛ ምን እንጠቀማለን መሰልሽ? መጽሐፍ ቅዱስ የምንጠቀመው እኛ የስነ አፈታት ህግ HJL ይባላል። ኦኬ፣ የስነ አፈታት ህግ አለን እኛ መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ ይፈታል ብለን እናምናለን እኛ። ኦኬ፣ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ አሁን እየተከተልኩት ያለውትን የሄርሜኔቲክስ ህግ መጽሐፍ ቅዱስን በመጽሐፍ ቅዱስ በመፍታት ነው። ኦኬ፣ የቅርብና የሩቅ በሚል ማለት ነው። አሁን መጽሐፍ ቅዱስ ራሱ በመጽሐፍ ቅዱስ እየተፈታ ነው ያለው። ስለዚህ መጽሐፍ ቅዱስ በግልጽ ቃል ለምሳሌ ጀስቲን ማርቲን ባፕቲዝም ብሎ ነው የፈታው ይሄንን እና አሁን ማንን ነው አሁን አንተ ነህ በአንተ ትርጉም ነው በሱ ማን ነው ትክክል? አሁን እስቲ ንገረኝ ይፋያ። እንዴ ስልኬም ቻርጅ እንትን እያለብኝ ስለሆነ አርጊውመንቱ ወደ ምን ይሄዳል መሰልሽ? አርጊውመንቱ አሁን እንደዚህ አይነት አርጊውመንት አሁን አንቺ ጀስቲን ማርቲን እንደዚህ ብሎ ፈተዋል ትይኝና አባቶች ጋር ትሄጃለሽ። እኔ አሁን አባቶች ላይ ደግሞ ክርክር ብናመጣ አንቺ ደግሞ አትቀበይም። ምክንያቱም የሚለያዩበት ስላለ አሁን ለምሳሌ ህፃናት ጥምቀት ላይ ነው የምናወራው። ህፃናትን ጥምቀት ማይቀበል ትክክል አይደለም የሚል አለ ከቸርች ፋዘርስ። ትክክል አይደለም እንደውም አድገው አግብተው ምናምን ነው መጠመቅ ያለባቸው ሚል አለ ከቸርች ፋዘርስ። ህፃናት ደግሞ ቢጠመቁ ሚል ደግሞ አለ። ሰው በምንድን በጣናው የምንለያቸው አሁን እነሱ ሁለቱን አባቶች። እሺ አዲሱ መደበኛ ጥምቀት ብሎ ነው የፈታው። ማን አዲሱ መደበኛን ትክክል? አንተ ይፋይ ወይ? እንግዲህ አዲሱ መደበኛ ትርጉም ማለት አሁን በተደጋጋሚ ስትናገሩ ሰማለሁ። አዲሱ መደበኛ መጽሐፍ ቅዱስ ሳይሆን ኦኬ ኮሜንተሪ ማብራሪያ ነው። ማብራሪያ ከግርጌ ይጻፋል። ኦኬ ማብራሪያ ማለት መጽሐፍ ቅዱስ ማለት አይደለም። ግርጌ ላይ ያለው ማብራሪያ ሰዎች የጻፉት ናቸው። አበሾች ናቸው የጻፉት እሱን ማለት ነው። አበሾች ናቸው የጻፉት። ኢንፋክት እዛ እንትን ላይ ኦርቶዶክሶቹ ራሱ አሉበት በነገራችን ላይ እሱ መጽሐፍ ትርጉም ስራ ላይ ማለት ነው። ስለዚህ ሰዎች ናቸው የጻፉት፣ አበሾች ናቸው። ኦርቶዶክስ እንኳን የሉበትም፣ ይሄን እርግጠኛ ነኝ። ግን አዲሱ መደበኛ ተሳስቷል ማለት ነው አሉ ኦርቶዶክሶች አሉ። ለምን አይሉ? እኔ አውቃለሁ፣ ፐርሰናሊ አውቃለሁ ኦርቶዶክስ እንዳሉበት። አንቺ የለም ትያለሽ። እሺ መጽሐፉንም ይገላግለን መጽሐፉ። እሺ አዲሱ መደበኛ ተሳስቷል ያትቀበለውም ነው። አዲሱ መደበኛ ትርጉም አዲሱ መደበኛ
ማብራሪያ አዲሱ መደበኛ ትርጉም ማለት ይኸውልሽ፣ ቆይ ላሳይሽ አንድ ጊዜ። ይኸውልሽ አዲሱ መደበኛ ትርጉም ማለት መጽሐፍ ማለት ይሄ ነው። እሺ ይሄ ነው። ይሄ ከታች ያለው ይሄኛው አበበ አየለ ምናምን የሚባሉ የኛ ምናቃቸው ኢንፐርሰን ምናቃቸው የኛ ጓደኞች አሉበት ይሄንን ትርጉም የሚጽፉት እንዲህ ነው እንደዚያ ነው ብለው የዚህን ማብራሪያ የሚጽፉና ኮሜንተሪ ነው ይሄ። አዲሱ መደበኛ ትርጉም ብዙ ጊዜ የምንሰማቸው አሉ። አዲሱ መደበኛ ትርጉም ትክክለኛ አይደለም ብላችሁ። ይሄ መጽሐፍ ቅዱስ ፐርፌክት ነው፣ 100% ፐርፌክት መጽሐፍ ቅዱስ ነው። ምንም አይነት ስህተት የለውም እዚህ መጽሐፍ ላይ። ግን ሰዎቹ የሰጡት ማብራሪያ ላይ ስህተት ሊኖር ይችላል፣ መዓት ስህተት ሊኖር ይችላል። ማብራሪያው ላይ መጽሐፍ ቅዱሱ እዚህ ጋር አለ፣ አስምረው ከታች እዚህ ጋር ማብራሪያ ጽፈዋል እኮ። ስለዚህ ተቀበለው ነው አዲሱ መደበኛ ተሳስቷል ነው አሁን አጠቃላይ መደምደሚያ። አሁን ከዚህ ሁሉ በኋላ አዲሱ መደበኛ ትርጉም ተሳስቷል ፐርፌክት ነው መጽሐፉ ያልኩኝ በጣም አድካሚ ነው። አሁን ይሄ አድካሚ ነው በጣም አሁን ያንቺ በጣም አድካሚ ነው። ስለዚህ ኦርቶዶክስ አሁን እየተናገርኩ ፐርፌክት መጽሐፍ ነው እያልኩ ስለዚህ አትቀበለውም አዲሱ መደበኛ እያልሽ ትናገርሽ። አዲሱ መደበኛ አዲሱ መደበኛ ትርጉም የተለየ መጽሐፍ ቅዱስ አይደለም ምንም የተሰተተ የለውም እያልኩ እየነገርኩሽ ሁለቱን ለይቼ ማብራሪያና መጽሐፍ ቅዱሱን እያስረዳው መልሰሽ ዛት ሄጃ ኦርቶዶክስ የሚለውን ላሳይ። ኦርቶዶክስ የሚል የለም ስላልሽ መግቢያው ላይ መጽሐፍ ቅዱሱ ካለሽ ክፈጁ። መጽሐፍ ቅዱስ ካለሽ አምግላድ መኪና ይስር ስላለ መጽሐፉ ማለት ነው። እሺ መቅድም የሚለው ላይ ያላችሁ መቅድም የሚለው ላይ ክፈቱ የምትከታተሉ ማለት ነው። መቅድም የሚለውን ክፈቱ። ኦርቶዶክሶች አሉበት እዚህ መጽሐፍ ላይ ትርጉም ስራ ላይ ማለት ነው። መቅድም የሚለውን ክፈቱ እና ስንተኛ 3 4ኛ እንትን ላይ ሄዱና እንደዚህ ይላል። እሺ ቢብሊካ ይህን ክቡር ዓላማ ከግብ ለማድረስ ይላል ከማል ነው የጀመርኩት የተለያዩ አብያተ ክርስቲያናት አባል የሆኑ ይላል የተለያዩ አብያተ ክርስቲያናት አባል የሆኑ በአማርኛ ቋንቋ ስነ ጽሁፍ ችሎታና ልምድ ያላቸው የዕብራይስጥና የግሪክ ቋንቋ ዕውቀት ያላቸው የስነ መለኮት ተማሪዎች በቤተ ክህነት ትምህርታቸው በግዕዝ ቋንቋ ዕውቀታቸውና በክርስትና ሕይወታቸው የተመሰከረላቸውን ብቁ ተርጓሚዎች አሰልፎ ከ10 ዓመታት በላይ ሲሰራ ቆይቷል ይላል። ሃይላይት ላድርግላችሁ የምፈልገው ነው ማለት ነው። በቤተ ክህነት ትምህርታቸው በቤተ ክህነት የእናንተ ሰው በቤተ ክህነት የእናንተ ኦርቶዶክስ ማለት ነው። ልድገመው። በቤተ ክህነት ትምህርታቸው እሺ በግዕዝ ቋንቋ ዕውቀታቸውና በክርስትና ሕይወታቸው የተመሰከረላቸው ብቁ ተርጓሚዎችን አሰልፎ እያለ ማብራሪያውን ይቀጥላል ማለት ነው። ስለዚህ ኦርቶዶክሳዎች ተሳትፈዋል በዚህ ማብራሪያ ስር ያልኩት ያለ ማስረጃ አይደለም ዝም ብዬ አይደለም ማለት ነው። እሺ ስለዚህ አዲሱ መደበኛም አባቶችም ጥምቀት ብለው ነው የሚፈቱትና የነሱ ነው ትክክል ያንተ ነው ትክክል ይፋየ። አሁን እዛ ጋር ውሃ የሚለውን ጥምቀት ብለው አዲሱ መደበኛ ትርጉም ማብራሪያ ያያል። አሁንም አዲሱ መደበኛ ትርጉም መጽሐፉ አይደለም። አዲሱ መደበኛ ትርጉም ማብራሪያ አለ። ማብራሪያ ማለት ይሄ ከላይ ያለው መጽሐፍ ቅዱስ እንደዚህ ማለት ነው እንደዚህ ማለት ነው ብለው ትርጉሞች አሉ የሰጡት። አሁን ኦርቶዶክሳውያን የናንተ ሰዎች የኛም ሰዎች ምናምን በህብረት የጻፉት ማለት ነው። ስለዚህ እዛ ላይ ይሄ ብቻ ላይ አሁን ብዙ ስህተት ሊኖር ይችላል ማብራሪያው ላይ ማለት ነው። መጽሐፍ ቅዱሱ ፐርፌክት ነው። ማብራሪያና መጽሐፍ ቅዱስ አንድ ላይ ታተመ። አሁን ለይ ማብራሪያና መጽሐፍ ቅዱሱን ለይ። አሁን ለየብቻ የሚታተም መናታተም የነበረበት አንድ ላይ ታትሞ መጣ which ጠቃሚ ነው ብዙ ሰዎችን ስለሚጠቅም ማለት ነው። ስለዚህ ገባኝ ማብራሪያው ግን አሁን እኔ ልል የፈለኩት እሺ በጥንቃቄ ማውራት ስላለብኝ ነው እንደዛ ምለው ማለት ነው። ስለዚህ ሁለቱን መለየት አለብሽ። አሁን ያኛው ማብራሪያ እሺ አንዴ ይቅርታ እሺ ቀጥላላችሁ ያለ እዚህ ጋር በቤተ ክህነት አሁን ያነበብከው ላይ አሁን ያነበብከው ላይ ይጨርሳል ወዳጄ ይቀርሳል። በቤተ ክህነት ትምህርታቸው በግዕዝ ቋንቋ ዕውቀታቸው በክርስትና ሕይወታቸው የተመሰከረላቸው ተብሎ መቅድሙ ላይ ተጽፏል። በጣም ጥሩ። እዚህ ጋር የጻፋችሁትን ለምሳሌ ማን አንድ ምሁር ወይም አንድ ስኮላርስ አንድ ሊቅ ንገሩንሽ። እሱ ሚስጥር ነው እኮ አልተነገረም። የማን በዝርዝር አይቀርም። መጽሐፍ ቅዱስ ተርጓሚዎች አልተለመደም እንደዛ አይቀርም። የትኛው መጽሐፍ ቅዱስ ማለት የእናንተም አይቀርብም። መጽሐፍ ቅዱስ ተርጓሚዎች ስም ተዘርዝሮ አያውቅም ኢትዮጵያ ውስጥ። ለምን እዚህ ጋር ሲመጣ ይዘረዘራል? የትም ቦታ ላይ አይዘረዘርም። የመጽሐፍ ቅዱስ ሆን ተብሎ ስማቸው አይዘረዘርም።
ሊቃውንቱ ስለዚህ አሁን አንተ የምትለኝ የአባቶችም የእንትን ትርጉም የእንትኑም የአዲሱ መደበኛም ትርጉም ተሳስተዋል፣ የእኔ ትርጉም ነው ትክክል እያልከኝ ነው አይደለ? እኔም የተረዳሁት ያንን ነው። ይፋዬ አይደለም እኔ ያልኩት መጽሐፍ ቅዱስ በትክክል ይናገራል። ያንን በተለያዩ ክፍሎችም አብራርቶታል። ስለዚህ መጽሐፍ ቅዱስ ነው ትክክል እያልኩ ነው ያለሁት። ከመጽሐፍ ቅዱስ ሐሳብ ውጪ የሆነ ማንኛውም ሰው ምንም ሊል ይችላል። አባቶችን እንደሚቀበል መንፈስ ከውሃና ከመንፈስ ይላል አይደል? ይፋዬ ከውሃና ከመንፈስ ጥምቀትን ከየት አምጥተሽ ውሃ የሚለውን ጥምቀት ይላል እዛ ጋር ውሃና መንፈስ አለ አይደል? እዛ ጋር በትክክል እኮ አስቀመጠ። ጥምቀት ይላል እዛ ጋር ጥምቀት ይላል እኮ ውሃ ጥምቀት ይላል። ያንን ደግሞ ቆይ ኤፋዬ አንተ የሚያብራራኸውን እኮ እዛ ጋር አስቀምጠውም እንዳየው ከሆነ አባቶችም አዲሱ መደበኛም አንድ አይነት ነገር አብራሩ። አሁን አንተ የምትለው የእኔ ማብራሪያ ነው ልክ እያልከኝ እኮ ነው ይፋ እዚህ ጋር። አይ የኔ ማብራሪያ አይደለም። እኔ መጽሐፍ ቅዱስ ነው ትክክል ነው የምለው። ምን ማብራሪያ ያለኝ እኔ ከመጽሐፍ ቅዱስ? መቼ አብራራው? እዛ ጋር መጽሐፍ ቅዱስ እኮ ከውሃና ከመንፈስ መቼ አብራራ? እኔ አባቶችም ጥምቀት ብለውታል፣ አዲሱ መደበኛም ጥምቀት ብለውታል። አንተ ግን የኔ ማብራሪያ ነው ልክ ነው አይደል ያልከኝ? አይ እኔ ልክ ነው ያልኩት መጽሐፍ ቅዱስ ልክ ነው ያልኩት። አሁን ፖለቲክስ እንስራ ከተባለ እኔ አይደል ያስለመድኳችሁና ያስተማርኳችሁ ፖለቲክስ። እኔ ያልኩት ጳውሎስ ልክ ነው፣ ጴጥሮስ ልክ ነው ነው። አንቺ ደግሞ አየለና አበበ የሚባሉት የ22 ሰፈር እንትኖች ሙራን እነሱ ናቸው ልክ እያልሽ፣ እኔ ጴጥሮስና ጳውሎስ ናቸው ልክ እያልኩ ይፋተው እንደዛ ምን አይነት ንግግር እየተናገርክ ነው? አሁን እኔ ያልኩ እንደዛ ነው። እንደዛ አንቺ 22 ምናምን መካሳንች ምናምን የሚኖሩ ሰዎች ሙራን ናቸው እነሱ ይልጣሉ። አባቶችም ያብራሩ። በቃ ኤዱ ቀጥ አንድ ጊዜ ኤዱ የቀጥ አይ እኔ ሰላም እንዴት ነሽ ኤዱ? ሰላም ነው። ጠፋክ እኮ እኔ ኢንጆይ ወንድምየው ያለው ታይም ኤዲዬ እኔ ወደዋቂ ግን ከመግባቷ በፊት ማንች ሎሚናዬ ከቤተ ክርስቲያኗ ውሃ የሚለውን ጥምቀት ብሎ መፍታታቸውን በማስረጃ ታሳይ። ቢኮዝ ከቅድሙ ውሃ የሚለውን ጥምቀት ብላ እየተረጎመች ስለሆነ መቼስ ከአባቶች ቤተክርስቲያን ትቀድማለች አይደለም? ኦርቶዶክስ ተዋሕዶ ቤተክርስቲያን ትቀድማለች። ቤተክርስቲያን ትቀድማለች ብላ የምታምን ከሆነ ውሃ የሚለውን ጥምቀት ብላ ቤተክርስቲያኗ መፍታቷን ከቤተክርስቲያኗ ዮሐንስ ወንጌል አንድምታ ትርጓሜ ታሳየን። ሜቢ ካለች ግን ሮጣ ወጣች እንደማታመጣ ስለምናውቅ ማለት ነው። ኦኬ ተስ ጉድ ጎ ሄድ ናው። እስከምትመለስ እኔ አንድ ጥያቄ አንድ ጊዜ ቆይ አይደለም አንድ ጊዜ ቆይ አንድ ጊዜ እሺ አንድ ጊዜ እንድትገባ እፈልጋለሁ። ምክንያቱም ማብራሪያው እሺ ጉድ ነው። እሺ ማብራሪያው ምንድን ነው የሚለው? ጥምቀት ነው የሚለው ማብራሪያው ብላለች ሎሚናት። ለእኛ እድል አይሰጠንም ወንድ? ቆይ ይሰጣል። አሁን እዚህ ላይ ማንም እንዲገባ አልፈልግም። ቆይ አሁን ማንም እንዲገባ አልፈልግም። እዚህ ጋር 3-5 ምን ብለው ነው የተረጎሙት? ይኸው አዲሱ መደበኛ ትርጉም 3-5 ከውሃና ከመንፈስ ካልተወለደ። እሺ የተለየ ትርጉም ሊሰጠው የሚችል አባባል ነው። ምንድነው? የተለየ ትርጉም ሊሰጠው የሚችል አባባል ነው ይላል። ቆይ እንደዚህ ላድርገው። እሺ ይታያችኋል? እየታያችሁ ከሆነ አንብበው። እሺ ከመጣች አስገቡልኝ። ዶሚናትን አስገባት። እሺ ገስት ላይ እሺ ከውሃና ከመንፈስ ካልተወለደ የሚለው የተለየ ትርጉም ሊሰጠው የሚችል አባባል ነው ይልና እሺ ከመንፈስ መወለድ እንደማለት ነው ይላል። ከመንፈስ መወለድ እንደማለት ነው ይልና ቁጥር 8 ከቲቶ 3:5 ጋር ያነጻጽሩ ይላል። አሁን ቅድም እኔ የጠቀስኩት ጥቅስ ማለት ነው። እኔ እንደፈታሁት ነው የሚፈታው አዲሱ መደበኛ ትርጉም። አሁን ምን ይባላል አለ። አሁን ምን ይባላል ያለው ሰውዬው? ምን ማድረግ ይቻላል ያለው ሰውዬው? እሺ ልጨርሰው። በዚህ ላይ ውሃ መንጻትን ያመለክታል። በዚህ ላይ ውሃ መንጻትን ያመለክታል። ቆይ ታችሁ እናንተ ድጋሚ ልትድገ ከውሃና ከመንፈስ ካልተወለደ የተለየ ትርጉም ሊሰጠው የሚችል አባባል ነው።
ከመንፈስ መወለድ እንደማለት ነው አለና ቅድም እኔ የጠቀስኳችሁን እንደዚህ ነው የሚፈታው በመጽሐፍ ቅዱስ ልፍታ እያልኩ ስፈታ አለበት እሱ ነው ያመጣል። እሺ ቲቶን ጠቅሶ ማለት ነው ቲቶ 3:5 ጋር ያነጻጽሯል። እሺ በዚህ ላይ ውሃ በውሃ መንጻትን ያመለክታል አለና ሶስተኛ ውሃ የዮሐንስን ጥምቀት ዮሐንስ ጥምቀት 1:31 ወይም የኢየሱስና የደቀ መዛሙርትን ጥምቀት ይልና ቁጥር 22 ከ1-4 ያመለክታል። የእግዚአብሔር መንግስት ሚለው ይልና እሺ ወደዛኛው እንትን አለ። ስለዚህ አሁን እሷ ያመጣችው ምን ለጥምቀት ብሎ ይፈታዋል ያለችው መጨረሻው ላይ ሄዳ ነው ምንን ዘላ ማለት ነው። ከላይ ጀምሮ ምንድነው የሚለው ከመንፈስ መወለድ እንደማለት ነው አለ። ከመንፈስ መወለድ እንደማለት ነው። ከዛስ ቁጥር 8 ይልና ከቲቶ 3:5 ጋር ያነጻጽሩ ይላል። ቲቶ 3:5 ምንድነው የሚለው? ከቲቶ 3:5 ከመንፈስ መወለድ እንደማለት ነው አለ። እሺ ቲቶ 3:5 ቅድም እንዳነበብኩላችሁ ማለት ነው እንደዚህ ይላል። ቲቶ 3:5 ድጋሚ ነው ማነብላችሁ። ቅድም አንብቤላችሁ ነበር ማለት መጽሐፍ ቅዱስ ራሱን ይፈታል ብዬ ያነበብኩላችሁ ማለት ነው። እንደ ምሕረቱ መጠን እሺ በአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። አያችሁ በጽድቅ ስለነበረው ስራ አይደለም። ስለዚህ እዚህ ጋር ምንድነው የሚለው ትርጉሙ ላይ የመጀመሪያው ትርጉም ከላይ ያለው ምንድነው የሚለው ልብ በሉ ትርጉም ይልና ከመንፈስ አንድ ይላል። ትርጉም አንድ የመጀመሪያው ትርጉም ማለት ከመንፈስ መወለድ እንደማለት ነው ይላል። ኦኬ ከመንፈስ መወለድ እንደማለት ነው። ከዛስ ሁለት ይልና በዚህ ላይ በውሃ መንጻትን ያመላክታል ይላል። ሶስትስ ዮሐንስ ጥምቀት ይላል 1:31 ዮሐንስ ጥምቀትን ሁሉ አስገብቶታል። ኢማጂን ከዛስ ወይም የኢየሱስና የደቀ መዛሙርቱ ጥምቀት ይልና ቁጥር 22:4 እንደዚህ ያለ ይቀጥላል። አሁን እዚህ ጋር ስንት አማራጮች ሰጠን? እንደምታዩት ስንት አማራጮች ሰጠን? 1 2 3 አማራጮች 4 አማራጮችን ሰጥቶናል። አክቹአሊ የዮሐንስ ጥምቀትና የኢየሱስ ጥምቀትን ብሎ አንድ ላይ ነው የሚያመጣው። ኦኬ 3 የትርጉም አማራጮች ሰጥቶናል። የመጀመሪያ የሰጠን ምንድነው ከመንፈስ መወለድ እንደማለት ነው አለ። ከመንፈስ መወለድ እንደማለት ነው የመጀመሪያው ትርጉም ቲቶ 3:5 ጋር ያነጻጽሩ ብሎ አመጣ። ሁለተኛው ትርጉም በዚህ ላይ ይልና ውሃ መንጻትን ያመለክታል ይላል። ውሃ መንጻትን ያመለክታል። ያ ጥሩ ውሃ ረጭባችኋለሁ እንደሚል በአዲስ ኪዳንም እንደምታስታውሱት አሁን ግን እናንተ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል እያለ እንደሚናገረው ስለዛ መንጻት ነው የሚያመለክተው። ከዛ ሶስተኛ ጋር ሲመጣ ውሃ የዮሐንስ ጥምቀት ይላል እና የኢየሱስና የደቀ መዛሙርቱ ጥምቀት ይላል። ይሄ የኢየሱስና የደቀ መዛሙርቱ ጥምቀትና የንስሐ ጥምቀት ደግሞ የዮሐንስ ጥምቀት ደግሞ ያው የተለያየ እንደሆነ ሁለቱ ትረዳላችሁ። ግን ሁለቱንም በአንድ ላይ አምጥቶ ሶስተኛ አማራጭ ደግሞ የሰጠው እሱ ነው። ይኸውላችሁ ኮሜንታሪ ስለሆነ ይሄ እንደዚህም ይፈታል፣ እንደዚህም ይፈታል፣ እንደዚህም ይፈታል እያለ ኦኬ በተለያዩ ትርጉሞችን ጨምቆ ነው የሚያመጣው። የተለያዩ ትርጉሞች የያዙ ሐሳብ እንደዚህ አይነት ሐሳቦች ሲመጡ እንደዚህም ተብሎ ይፈታል፣ እንደዚህም ተብሎ ይፈታል፣ እንደዚህም ተብሎ ይፈታል ብሎ የትርጉም አማራጮችን ይሰጣል። እሱ ያለችው አይ ጥምቀት ብሎ ነው የፈታው ብላ እንግዲህ የኛን የአዲስ ኪዳን ጥምቀት ጋር አያይዛ ነው የፈታችው። ግን ይሄ የአዲስ ኪዳን ይሄ መደበኛው የመጽሐፍ ቅዱስ ትርጉም ግን ምንድነው የሚለው? አንደኛ የሚያመጣው ከመንፈስ መወለድ ማለት ነው ብሎ ነው። ከመንፈስ ስለመወለድ ነው የሚያወራው ይላል። ሁለተኛ ደግሞ በዚህ ላይ ውሃ መንጻትን ያመለክታል ይላል። በዚህ ላይ ውሃ መንጻት በቀጥታ ነው ማነብላችሁ ያላችሁ አንብቡት እናንተ ምናልባት የማይታያችሁ ከሆነ ማለት ነው። እሺ አሁን እንደዚህ አሪፍ ነው መሰለኝ አየር ላይ ይዤዋለሁ። ይኸው እንደዚህ ነው የሚለው እንደምታዩት። የመጀመሪያው የሚሰጠን ትርጉም ምንድነው? ከመንፈስ መወለድ ነው። ሁለተኛው ደግሞ በዚህ ላይ ውሃ መንጻትን ያመለክታል ይላል። ጥምቀት አይደለም። ሶስተኛ ደግሞ ውሃው የሚለውን ጥምቀት የዮሐንስ ጥምቀትና የኢየሱስና የደቀ መዛሙርቱ ጥምቀትን ሊያመላክት ይችላል። 3 ትርጉም አማራጭ ነው የሚሰጠው። ስለዚህ አሁን ትክክል ያልሆነው ምንድነው? የእህታችን ትክክል ያልሆነው ምንድነው? የውሃ ጥምቀት ብቻ እንደሚል አድርጋ ነው ያቀረበችው እሷ። የውሃ ጥምቀት which is የአዲስ ኪዳን ጥምቀት እንደሚል ነው። ግን እንደዛ አይደለም የሚያጠቀው። እኔ እንደፈታሁትም which is የእግዚአብሔር ቃል ብሎ አይፈታም። ግን ከእግዚአብሔር መንፈስ በእግዚአብሔር መንፈስ ስለመወለድ
ነው የሚያወራው ብሎ ነው የመጀመሪያ ትርጉም የሚሰጠው። ሁለተኛውም ውሃ ከጥምቀቱ ውጪ ስለሆነ ውሃ ስለሚያነጻው ውሃ ነው ብሎ ነው የሚያመጣው። ሶስተኛውን ነው ስለ ዮሐንስና ስለ ኢየሱስ ጥምቀት አድርጎ የሚያመጣው ማለት ነው። እሺ አሁን መቀጠል እንችላለን። ሄዱዬ ይቅርታ ኤፊ በጣም አስከፋኝ ማርያምን 1 ሰዓት ተኩል ጠብቄ ይቅርታ ግን እኔ አንተን አልከኛ ይሆን ያስወጣኝ ግን ማለት ነው። ኦኬሽ ይቅርታ ተቀብያለሁ። ፎርጌት ቀደም በከኝ ላይ ስግደት ላይ 2 ደቂቃ ሰጥተኸኝ ነበረ። ከፈቀድክልኝ ልቀጥል። ቆይ አንድ ጊዜ ከሱ ከመቀጠል በፊት ዳግዬ የምትለው ነገር አለ እንዴ? ቁጥር ጽፍ ነበር። አይ አልጻፍኩኝም። ቀጥሉ፣ እየሰማሁ ነው። ቀጥሉ። እሺ ስውሩ መቀጠል ትችላለህ። እሺ በመጀመሪያ እግዚአብሔር በሚያውቀው በአዲስ ልብ ነው ያየኋችሁ፣ በአዲስ አስተሳሰብ ኒው ዌይ ኦፍ ቲንኪንግ ስላገኘኋችሁ ደስ ብሎኛል። እግዚአብሔር በሚያውቀው እንደዚህ አይነት ስቴጅ ላይ መድረስ። ሁለተኛ ደግሞ ቅር ያለኝ ሙለታ ታወራ ሁልጊዜ ቤተክርስቲያንን እያነሳህ ነው። ቤተክርስቲያን ላይ ዲፋሚኔሽን እየሰራህ ነው። በውስጥ ላወራህ እፈልጋለሁ እዚህ ጋር ርዕሱ ስላልሆነ። በተረፈ እግዚአብሔር ማስተዋሉን ያደለን። እሺ አንተ አሁን ቅድም ስትገልጽ ስግደት የአምልኮ ብቻ ነው ብለኸኛል፣ ወይም ደግሞ ደምድመሃል፣ ወይም ለእግዚአብሔር ብቻ ነው ብለሃንኝ እንደው ዊዝ ኤክስኪውዝ ቢግ ኤክስኪውዝ። እስኪ ለአምላክህ በአንተ ለአምላክህ ሰግደህ አሳየኝ። እንዴት ነው የምትሰግደው? ብርሃናችሁ በሰው ፊት ይብራ ስለሚል እስኪ ምን ብለህ ነው የምትሰግደው? እስኪ አሳየን። እስኪ አሁን እየሰገድኩ ነው ያለሁት። አሁን ስግደት ላይ ነኝ። አሁን አይታየህም? አይታየኝም። እስኪ አሳየኝ ወንድሜ። ብታየው ነበር ስግደት የማይሆነው። ስለማታየው ስግደት አንዱ ማረጋገጫ እሱ ነው። ኢየሱስ ምን አላት? ስለ ስግደት ስታወራ ኦኬ፣ ስለ ስግደት የሚሰገድበት ሎኬሽን ስታወራ ኢየሱስ ምን አላት? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሆን ይገባል አለ። እኔ የሚሰግደው ለእግዚአብሔር በእውነትና በመንፈስ ነው። በእውነትና በመንፈስ እግዚአብሔር መንፈስ ስለሆነ፣ ስለዚህ አሁን እየሰገድኩ ነው ማለት ምን ማለት ነው? መስገድ ማለት አንድ ሰው በግንባሩ መጋጨት መሬት ላይ ማለት አይደለም። ለእግዚአብሔር ሰሚት ማድረግ ማለት ነው። ለእግዚአብሔር ራስን ማስገዛት ማለት ነው መስገድ ማለት። ስለዚህ በእውነትና በመንፈስ ነው። ያ ደግሞ የሚደረገው በስጋ አይደለም፣ እግዚአብሔር መንፈስ ስለሆነ ማለት ነው። ስለዚህ ያንን እያረኩ ነው። ኑሮዬ ነው መስገድ ማለት ነው። ሁልጊዜ እየሰገድኩ ነው ያለሁት። ስተኛም ስነሳም ስቆምም ስቀመጥም እየሰገድኩ ነው ያለሁት ለአንዱ ንጉስ ለአብ ለወልድ ለመንፈስ ቅዱስ ማለት ነው፣ በእውነትና በመንፈስ። ስለዚህ አሁንም እየሰገድኩ ነው። ቀጥል። ስግደቴ ካልታየ ያው መንፈስ ስላልሆንክ ነው አንተ። ለእግዚአብሔር ግን ይታያል። እሱ መንፈስ ስለሆነ ስግደቴ በመንፈስ ስለሆነ። ዳዊት ለእግዚአብሔር በፊቱ እንበረከካለሁ አለ። ኑ እንስገድ፣ በፈጣሪያችን በእግዚአብሔር ፊት እንንበርከክ ሲልና የአንተና የዳዊት ስግደት አንድነቱ ምንድን ነው? ኦኬ አሁን እዛ ጋር በብሉይ ኪዳን ጊዜ ኢየሱስም ለዛ ነው እሱ ያላትም ተሞክሮ ስለነበር ነው። አሁን በዛ ጊዜ ይሰግዳሉ ለእግዚአብሔር ሲሰግዱ ፊዚካሊ የሚሰግዱበት ሁኔታ ነበረ። ኢየሱስም እኮ እሷን ያላት እኮ እሷ ተሞክሮ ስለነበራት በዚህ ነው ወይ በዛ ስትል ይመጣል ብሎ ነው እንደውም የነገራት። በዚህና በዛ ማትሰግዱበት ጊዜ ይመጣል። እንደውም ቃሉን ላንብበው በጣም ደስ ስለሚለኝ ማለት ነው። እና እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ ብሎ እንዴት በአዲስ ኪዳን ለእግዚአብሔር ልንሰግድ እንደሚገባን የተናገረበት ክፍል ነው። እና ላንብበው በጣም ስለምወደው ክፍሉን ማለት ነው። እሺ እንደዚህ ይላል። ከስንት ጀምሮ ላንብበው? ዮሐንስ 4 ከ19 ጀምሮ። ሴቲቱ ጌታ ሆይ አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ሰገዱ። አንተ እንደምትለው ሎኬሽን መርጠው ነው የሰገዱት።
እሺ ከዛስ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኦኬ ከዛ በፊት ምን ነበረ? አባቶቿ በዛ ተራራ ይሰግዱ ነበር፣ እነዛ ደግሞ አይ በኢየሩሳሌም ነው ሊሰግድ የሚገባው ለእግዚአብሔር ይሉ ነበር። ከዛስ ኢየሱስ እንደዚህ አለ። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። ለአብ የማትሰግዱበት ጊዜ ይመጣል። በዛን ወቅት ግን እየሰገዱ ነበር፣ በዛኛው ተራራና እንደገና በኢየሩሳሌም ማለት ነው። በዚህ ነው መስገድ የሚገባው ይሉ ነበረ አለችው። እሱን ኢየሱስን ማለት ነው። እሺ ከዛስ እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደዚህ ያሉትን ይሻልና። ኦኬ ስለዚህ አሁን ኢየሱስ ሲመጣ አንድ ትምህርት አስተማራቸው። ስግደት በዚህ ተራራ ወይም በኢየሩሳሌም ማትሉበት ጊዜ ይመጣል። ለምን? እግዚአብሔር መንፈስ ስለሆነ በእውነትና በመንፈስ የምትሰግዱበት ጊዜ ይመጣል። እሱም ደግሞ መቼ ነው አለ? አሁን ሆኗል አለ። ስለዚህ አሁን አንተ ብሉይ ኪዳን እንዴት ሰግደዋል፣ ህዝቡ እንዴት ሰገደ ምናምን ሳይሆን ኢየሱስን ትሰማና አሁን ሆኗል፣ የሚሰገድበት ጊዜ ይመጣል በእውነትና በመንፈስ በዚህና በዛ ማይባልበት ጊዜ ይመጣል። እሱም ደግሞ አሁን ሆኗል፣ የሚሰገደው በእውነትና በመንፈስ ነው። እግዚአብሔር ደግሞ ይሄንን ደግሞ ይሻል፣ ይሄንን አይነት ስግደት ይሻል ብለዋል። ስለዚህ አሁን የምትሰግደው ምንድነው? የኢየሱስ ዶክትሪን ነው። ይሄ ዝም ብለህ መጠጣት ነው ያለብህ። ኢየሱስ እንደነገረ በእውነትና በመንፈስ ነው የምትሰግደው፣ በዚህና በዛ አትልም። ምን? እግዚአብሔር መንፈስ ስለሆነ ማለት ነው። እሱም ደግሞ የሚወደው እንዲህ ያለውን ስግደት ነው ይላል። ጨርሻለሁ። አመሰግናለሁ ወንድሜ። በዛው በነካው እጅህ የሉቃስ ወንጌል ምዕራፍ 22 ቁጥር 41 ላይ ከእነርሱም የድንጋይ ውርወራ የሚያህል ራቅ ብሎ ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ ሳይሆን የሚለውን ሳይሆን የምፈልገው በጉልበቱ ተንበርክኮ የሚለው ኢየሱስ ክርስቶስ ምን እያደረገ ነው? በጉልበቱ ተንበርክኮ በቃ ተንበርክኮ ይጸልይ ነበር። እሺ አመሰግናለሁ ወንድሜ፣ በጣም ነው የማመሰግነው። ሌላው እንዴት እንዳከበርኳችሁ እያየ ነው አይደል? ለውጥ ይመስላል እያስባለሁ። አመሰግናለሁ። እሺ ፍቅር፣ እንግዲህ ስግደት ለእግዚአብሔር ብቻ ነው ብለኸኛል ኤፋ። እንደ ወንድምነት በንጹህ ልብ ተቀበለኝና እንደ ሌላ አትየኝና ስግደት ለመጽሐፍ ቅዱስ ብቻ የሚል ቃል በቃል እንደሌለ እርግጠኛ ነህ አንተም እኔም ትክክል ነን አይደል ወንድም? ብቻ ስግደት ለእግዚአብሔር ብቻ የሚል አልተጻፈም መጽሐፍ ቅዱስ ላይ። ተጽፏል። ስግደት ለእግዚአብሔር ብቻ እፍዬ እንደዛው ቃል በቃል ባይሆንም ለእግዚአብሔር ብቻ ስግደት ይገባል ተብሎ ተጽፏል። አዎ እኮ ስግደትማ ይገባዋል። የአምልኮ ስግደት ይገባዋል ወንድም አለ። ልክ ነው። ብቻ ተብለዋል። እስኪ ጥቅሱን አሳየኝ ወንድም አለም። እሺ ኢየሱስ 40 ቀን ጾም ጸሎት ተፈትኖ ሲሄድ ከሰይጣን ጋር የነበረውን ኮንቨርሴሽን ነው ማነብል። ስልጣን እውቀት አንድ ቀን ይሻራል፣ እኔ ጌታ ግን እንደገዛ ይኖራል በገተራ ያለው። እሺ ከማቴዎስ 4 እንጀምር። ማቴዎስ 4 እንደዚህ ይላል ከ8 ጀምሮ። ደግሞም ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለምንም መንግስት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እሱም ብቻ አምልክ ተብሎ ተጽፈዋል አለው። እኔ ጠይቄ የነበረው እኮ የታመነውን ቃል እንድታነብልኝ ሳይሆን ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እንጂ ለጌታ ለአምላክ ብቻ ስገድ አይልም ወንድም አለም። ለጌታ ለአምላክ ስገድ ይልና 2 ነጥብ ይቀጥልና እርሱንም ብቻ አምልክ፣ ይተአምልክ ባይደ አምላክ
ዘእንበሌ ከኔ በቀር ሌላ አምላክ አታምልክ ተብሎ ስለተጻፈ እርሱን ብቻ አምልክ እንጂ አለው። ለጌታ ለአምላክ ብቻ ስገድ አላለም። ኤፍዬ ይሄን ቃሉን አትጨምርበትም አንቀጥበትም። እሺ ሰይጣን ምንድነው የጠየቀው? ኢየሱስ የለም ሰይጣን ኢየሱስን ምንድነው የጠየቀው? ስለ ሰይጣን እኔ ምን አገባኝ? እኔ ስለ ኢየሱስን ምንድነው የጠየቀው? ኖ ኢየሱስን ምንድነው የጠየቀው እኮ ነው የምልህ። ኢየሱስን እዚህ ቦታ ላይ ምንድነው የጠየቀው? ሰይጣን ወድቀህ ስገድልኝ አለው። ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ወንድም አምልከኝ ነው ያለው። አምልከኝ ነው ያለው ሰይጣን። ወድቀህ ብትሰግድልኝ አለው። ማን? ክፉ መንፈስ ከደከ ሰይጣን የካድነው መንፈስ፣ የተረገጠው መንፈስ፣ የወደቀው መንፈስ ስገድልኝ አለው። መድኃኒዓለም ኢየሱስ ክርስቶስ ትፈራዋለህ እንዴ? ስውር ሰይጣን እሱን ይፈራኛል እንጂ እሱን አልፈራውም። ለምን? እኔ ሞትን ድል ያደረገው የሕያው አምላክ ልጅ ነኝ። ኦኬ ፊት ለፊት ማይቸው ስለተዋወቅን እንፈራው ችግር የለውም። ስለዚህ ያን ጊዜ እሱን ሂድ ስማ ምን አለ መሰለህ። እሺ እዚህ ጋር ላይ ኢየሱስ የጠየቀው ሰይጣን ስገድልኝ ነው እንጂ አምልከኝ አላለውም። ስገድልኝ ሲለው ኢየሱስ ዴን ምን ብሎ መለሰለት መሰለ? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ አለና እሱንም ብቻ አምልክ። ስግደትን ከአምልኮ ጋር ነው ያገናኘው ኢየሱስ። ሰይጣን ያለው ምንድነው? ስገድልኝ ነው ያለው፣ አምልከኝ ሳይሆን አምልከኝ ሳይሆን ስገድልኝ ነው ያለው ሰይጣን። ስገድልኝ ሲለው ኢየሱስ ያለው አልሰግድልህም አይደለም ያለው ኢየሱስ አልሰግድልህም አይደለም ያለው፣ አምልኮን ጨመረ ኢየሱስ። ለምንድን ነው አምልኮን የጨመረው? ስግደት አምልኮ ስለሆነ እንደዚህ ያለው፣ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እሱም ብቻ አምልክ አለው። ስለዚህ ስግደት የአምልኮ መገለጫ ነው። ስግደትና አምልኮ የሚለያዩ አይደሉም። የአምልኮ መገለጫ ነው ስግደት። ስለዚህ የሚሰገደው ለእግዚአብሔር ነው። ግልጽ ነው ሐሳቡ። በጣም ጎበዝ። አሁን ለምን አደነኩ መሰለ? የጠየቅኩ ጥያቄ እንደሌለ ነገር ግን ስታነበው ለጌታ ለአምላክ ስገድ የምትለውን አነበብክልኝ። እኔ የጠየቅኩ ግን ለጌታ ለአምላክ ብቻ የምትለዋን ነበረ። ስለዚህ ብቻ የምትለው ከአንተ አይምሮ ስለተጻፈ ስታነበው ግን ለጌታ ለአምላክ ስገድ የሚለውን ትክክለኛውን አምንሃል። ሶ ለጌታ ለአምላክ ብቻ የሚል ሊትራሊ እንደሌለ አሁን መሰከርክልኝ። አመሰግናለሁ። የመጨረሻ ጥያቄ ሆዶን ሰከንድ አምላክህን ብቻ አምልክ ብሎታል። ቆይ አምላክህን ብቻ አምልክ ብሎታል አላለው? ወንድም አለም እሱን አልካድኩህም። እርሱንም ብቻ አምልክ አለ እንጂ እኔ የጠየቅኩህ እኮ ለጌታ ለአምላክ ብቻ የሚለው እኮ ብቻ አንተ የጠየቀኝ ብቻ ስገድ የሚል አለ ወይ ነው ያልከው። አሁን እዚህ ጋር ልብ ብለህ ስማኝ። አሁን ከዚህ በኋላ አልደግመውም። አንተ የጠየቀኝ ለእግዚአብሔር ብቻ ስገድ የሚል አለ ወይ ነው። እግዚአብሔርን ብቻ አምልክ የሚል አለ ወይ ብለህ አልጠየቀኝም። ግን ልብ ብለህ ስማኝ የኔን መልስ። ሰይጣን እዚህ ጋር ሪኩዌስት ያደረገው ስገድልኝ ነው ያለው፣ አምልከኝ አይደለም። ስገድልኝ ሲለው ኢየሱስ ምን አለው? ኢየሱስ አልሰግድልህም ብቻ አይደለም ኢየሱስ ያለው፣ አልሰግድልህም አይደለም ያለው ለሰይጣን። ምን ብሎ መለሰለት? ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ግልጽ እኮ ነው። ስለዚህ ኢየሱስ እግዚአብሔርን ብቻ የምታመልክ ከሆነ ለእግዚአብሔር ብቻ ነው የምትሰግደው ማለት ነው። ለምን? ስግደት አምልኮ ስለሆነ። ለዛ ነው ስገድልኝ ሲለው ለእግዚአብሔር ስገድ እሱም ብቻ አምልክ ተብሎ ተጽፏል ያለው ማለት ነው። ስለዚህ አንድ ሰው ሲሰግድ እያመለከ ነው ማለት ነው። ስለዚህ ካመለከ ደግሞ which is በቃ ስግደት የአምልኮ መገለጫ ነው። አንድ ሰው ከሰገደ እያመለከ ነው። ካመለከ ደግሞ የሚያመልከው እግዚአብሔርን ብቻ ነው። ከዛ ውጪ የሚመለክ ስለሌለ ማለት ነው። ግልጽ ነው ሐሳቡ። እፊ አሁን እኮ አንተ ትክክል ነህ። አንተ ትክክል የሆንከው ለምንድን ነው? የተጻፈው ስላነበብክልኝ ነው። ምን ብለህ? ለጌታ ለአምላክ ስገድ እንጂ ለጌታ ለአምላክ ብቻ ስገድ ስለማይል ብቻን አስወጥተህ እርሱን ብቻ አምልክ የሚለውን የተጻፈውን ነግረህልኛል። በአፍህ ግን ተሳስተህ ለጌታ ለአምላክ ብቻ ስገድ የሚለውን ተናግረህ ነበረ። አንተ ራስ በራሳውን አስተካክለዋል። አመሰግናለሁ። ተመልሷል። አዳምጠው ራስ እኔ ሳይሆን አስተካክለዋል አላለም። አንድ ጥያቄ ልጠይቅ። አይደለም ራስህን ስማው። አንድ ጥያቄ ልጠይቅ። አሁን ሎጂካል የሆነ ጥያቄ ልጠይቅ ነው። ይሄን ሰዓት የገዛሁት እኔ 1 ብር ነው የገዛሁት። ይሄን ሰዓት እሺ 1 ብር ገዝቼዋለሁ እና ነጋዴ ነኝ። 1 ብር ነው የገዛሁት። ልሸጥ እፈልጋለሁ ይሄን ሰዓት። ኦኬ ልሸጥ እፈልጋለሁ ይሄን ሰዓት። አሁን ስንት እንደሚሸጠው ጠይቀኝ።
ስንት ነው የምትሸጠው? 2 ብር። አሁን አንድ ጥያቄ እጠይቅሃለሁ። ስንት ነው የምትሸጠው ብለሃል? 2 ብር ብያለሁ። አንድ ጥያቄ ልጠይቅህ። አሁን የዚህ ሰዓት ዋጋ ስንት ነው? 2 ብር አልክ። ከአንተ አንጻር ከሆነ 2 ብር 2 ብር ነው የምሸጠው ብያለሁ። 2 ብር ነው። ኦኬ አሁን ድጋሚ ጠይቀኝ። ስንት ብር ነው የምትሸጠው በለኝ። ኦኬ ሰዓቱን ስንት ብር ነው የምትሸጠው? 2 ብር ብቻ 2 ብር ብቻ። እሺ አሁን ደግሜ ልጠይቅህ። የዚህ ሰዓት ዋጋ ስንት ነው? አሁን የዚህ ሰዓት ዋጋም ስንት ነው? አሁን ፊክስድ ስለሆነ የተወሰነ ስለሆነ 2 ብር ነው በአንተ አቆጣጠር። እሺ ለምንድን ነው ልዩነት ያላመጣው? ሰዓቱ ስንት ነው የምትሸጠው ስትለኝ 2 ብር ነው አልኩ መጀመሪያ። ቀጥሎ ደግሞ 2 ብር ብቻ አልኩ። 2 ብር ስልህ የሰዓቱ ዋጋ 2 ብር ነው አልከኝ። ብቻ ሚል ስላልጨመርኩ ማለት ነው። ስለዚህ አንተ ኢየሱስ የሚሰገደው ለእግዚአብሔር ነው እያለ ለእግዚአብሔር ብቻ ሚል ስላልጨመረ ለሌላ ይሰገዳል ብለህ የምትለው። አሁን እዚህ ሰዓት ላይ ግን 2 ብር ስልህ በቃ 2 ብር ነው የምትለው። ደብል ስታንዳርድ አይደለም እንዴ? በነገራችን ላይ ምሳሌ ዘኢያሐስጽ ነው ያወራኸው። ይሄ የነገርከኝ ምሳሌ ከጠየቅኩ ጋር አይገናኝም ኤፊ። ለምን መሰለህ? እኔ የጠየቅኩህ ከዚህ መጽሐፍ የጻፈ እንደውም እናንተ መጽሐፍ ቅዱስ መጽሐፍ መጨመር አይገባም ትላላችሁ። ከዚህ መጽሐፍ የጻፈ የጨመረ እንደማይቻል ሁሉ ለጌታ ለአምላክህ ብቻ ስገድ አይልም እያልኩህ ለጌታ ለአምላክህ ብቻ ብለህ አንተ ልተረጉም አልተፈቀደልህም። ታረም ወንድም አለም ወይም አስብበት እየሄድክ ካልተቀበልከኝ ትችላለህ። ምክንያቱም ከተወሰነ ጊዜ በኋላ ስለሚገባ እርሱን ብቻ አምልክ የሚል ተጽፏል። ጥያቄ ምን ነበር? ለጌታ ለአምላክ ብቻ ስገድ የሚል አለ ወይ ነው። ምክንያቱም አንተ ለሌሎች ስግደት የለም ብለህ ስለደመደምክ ያልተጻፈውን ለጌታ ለአምላክ ብቻ ብለህ ስለተረጎምከው ነው። እሱ ለአንተ ለህሊና በአዲስ ኪዳን ለሰው አንድ ጊዜ አልጨርስኩም እኮ አይን ጥያቄ ስማኝና ትቀጥላለህ። እኔ አልጨርሳለሁ አላልኩም። በአዲስ ኪዳን መጽሐፍ ለፍጡር የሰገደ አንድ ሰው አምጣና እኔ ከዛሬ ጀምሮ ለፍጡራን ስግደት ይገባል የሚል ትምህርት እቀበላለሁ፣ ማስተማር እጀምራለሁ። አንድ ሰው ለፍጡር የሰገደ በአዲስ ኪዳን አምጣ። አይሴድ አንድ ሰው በአዲስ ኪዳን አምጣ። ጥሩ ችግር የለው አመጣልሃለሁ። ግን ልጨርስ ማለት ሳልጨርስ ከዚህ ይሄንም አንድ ተጠቀመጥ። ይሄን እድል ተጠቀመበት። በአዲስ ኪዳን ለፍጡር የሰገደ አንድ ሰው አምጣና ከዛ ጭቅጭቅ ምን ያስፈልጋል? በቃ እኔ ለፍጡር ስግደት ይገባል ብዬ እቀበላለሁ። አንድ ሰው በአዲስ ኪዳን ስግደት ያቀረበ ሰው አምጣ በመጽሐፍ ቅዱስ አንድ። በነገራችን ላይ ሰው ብቻ ሳይሆን ራሱ እግዚአብሔር ከእግርህ በታች እንዲንበረከኩ አደርግልሃለሁ፣ ራሱ እግዚአብሔር እንዲሰግዱ አደርግልሃለሁ ብሏል ወዳጄ። ሰው ብቻ ሳይሆን አሁን የኔን ተው፣ መልሱም አሁን አልመልስልህም። ለምን አላለም? አንድም ማስረጃ አታመጣም። እዛ ጋ ያለው ምንድን ነው? በፊትህ መጥተው ለተገዛልህ ነው ከእግርህ ስር ያለው እዛ ጋር መጥቶ ለሰውየው አይደለም የሚሰግደው። ሰውየው አክቹዋሊ እዛ ሜታፎሪክ ነው፣ የቤተ ክርስቲያኑ መሪ ነው። እዛ መጥቶ ማለት ለእግዚአብሔር እውነት እንዲገዛ አደርጋለሁ ነው የሚለው ጠቅላላ። በነገራችን ላይ ትርጉሞች እንደዛ ነው የሚሉት። አንተ በምትለው መንገድ አንድ ምድር ላይ አንድ ትርጉም አታመጣም። ያንተ አባቶችም ቢሆን ማለት ነው። አንድ ከቸርች ፋዘር አንተ በተረጎምከው መንገድ የሚተረጉመው የለም። እሱ እኔ ባልኩት መንገድ ነው ትርጉሙ ማለት ነው። ኢትስ ኦኬ ብራዘር፣ አይ አም ቴዎሎጂያን። የፈለከውን አቀርብልሃለሁ። ዳዝንት ማተር ግን ልጨርስ። እኔ ቴዎሎጂያን አይደለም ያልኩት። እኔ ምስክር ያንን አንተ እንዳልከው የሚተረጉም አባት የለም፣ አንድም የቸርች ፋዘር የለም ነው ያልኩት እንጂ ዮሐንስ ራዕይ ምዕራፍ 19 ላይ የታወቀ ቃል ነው። ዮሐንስ መልአኩን ሊያመልክ በፊቱ ወድቆ አልሰገደለትም። ግን ምንድነው ዮሐንስ ለመልአኩ ሰግዶለታል። ራሱ እግዚአብሔር ከእግር ስር እንዲንበረከኩ እንዲሰግዱልህ አደርጋለሁ። አሁን ሌላም ጥቅስ አለ። ዮሐንስ አልሰገደም። ዮሐንስ ማስረጃ አምጣ። ዮሐንስ አልሰገደም። እንደማመጥ እንጂ ወንድም አለም ገና እኮ እኔ እኮ ጨረስኩ እኮ ዮሐንስ ሰግዷል አልከኝ። ዮሐንስ አልሰገደም። ማስረጃ አለህ መስክሩ። አንተ እኔን መጠየቄን ላቁም። አንተ እኔን ትጠይቀኛለህ፣ ምክንያቱም እንድጠይቅህ ስላልፈለግህ ወይም ደግሞ ጠይቄ
ነው ጠይቅ። ግን ዮሐንስ ሰግዷል ስላልክ ነው አልሰገደም ያልኩ። ጠይቅ። እኔ እየጠየኩ ጥያቄን ሳልጨርስ ጥያቄ ታስገባለህ። ምክንያቱም ጥያቄህን በአንተ ጥያቄ ውስጥ መልስ ፈልገህ ነው። ገባህ? ይሄ ኢትስ ኖት ፌር ብራዘር። ጨርስና ጨርስ የፈለግከውን ጥያቄ ትጠይቀኛለህ። የፈለግከው እሺ። መጽሐፍ ቅዱስ ሰዎች ለሰዎች በአክብሮት ይሰግዳሉ። ኦሪት ዘፍጥረት 23:7 ላይ እንዲሁም አምልኮ ለእግዚአብሔር ነው። ለእግዚአብሔር የአምልኮ ስግደት ነው። ሰዎች ለሰዎች ደግሞ ይሰግዳሉ። ኦኬ። በዚህ በኤሳው ከሆነም ኤሳው ኦሪት ዘፍጥረት 33:3 ላይ አለ። እንደገና ደግሞ ሌላ ቦታ ላይም አለ፣ የተጻፈ አለ። 7 ጊዜ ይሰገደለት አለ። አሁን እንግዲህ በመጽሐፍ ቅዱስ ላይ በብሉያትም በአዲሳትም ሰዎች ለሰዎች ይሰግዳሉ። ይሄ ምንድን ነው? አምልኮ ነው ብላ ቤተክርስቲያን አስተምራ ሰምተህ ታውቃለህ? ከይቅርታ ጋር ሰዎች ለሰዎች የሚሰግዱ በአዲስ ኪዳን አንድም ቦታ ሰው ለፍጡር የሰገደበት የለም። መጽሐፍ ቅዱስ ላይ አንድም ቦታ በአዲስ ኪዳን ብላት አንድም የለም። አንድ በአዲስ ኪዳን በብሉይ ኪዳን ሰዎች ሰግደው አሉ። በብሉይ ኪዳን ብዙ ሰዎች ለሰዎች የሰገዱ አሉ። በብሉይ ኪዳን ብዙ ሰው ቆይ ልጨርስ ለሰዎች የሰገዱ አሉ በብሉይ ኪዳን። ስለዚህ በብሉይ ኪዳን ለሰዎች የሰገዱ አሉ እንዴ? በብሉይ ኪዳን ሰዎችን የገደሉ አሉ። ስለዚህ ትገላለህ እንዴ? ያረጉትን ላርግ ይባላል እንዴ? አርግ ተብለሃል? አልተባልክም። የብሉይ ኪዳንስ የህጉ የተሰጣቸው እስራኤላውያን ስገዱ ተብለዋል? አልተባሉም። ለእግዚአብሔር ብቻ ስገድ አልተባሉም እንዴ? እነሱ ከእግዚአብሔር ውጭ እንዳትሰግዱ አልተባለም? ህጉ 10ቱ ትእዛዛት ተጽፎ አልተሰጣቸውም እንዴ? ስለዚህ ሰዎች ሊሰግዱ ይችላሉ፣ ግን ህጉ ይከለክላቸው ነበር በብሉይ ኪዳን ራሱ ማለት ነው፣ አይደለም በአዲስ ኪዳን። ስለዚህ ሰዎች ስላረጉት መጥቻ አረጋለሁ የሚባል ነገር የለም እንዴ? ሰዎች ሰገዱና ስገድ ማን አለ አንተ? ሰዎች ሊሳሳቱ ይችላሉ። ሰዎች እንትና ሲያረግ አይቻለሁ ብለህ እንዴ? ዳዊት የሰው ሚስት ይቀማ አይቻለሁ ብለህ ልትቀማ ነው እንዴ? መጽሐፍ ቅዱስ ላይ የሰገዱ አሉ በብሉይ ኪዳን። አዎ እነሱ ሲሰግዱ አይቻለሁ ብለህ መስገድ የለም። አንድ ቆይ ልጨርስ። አንድ ደግሞ በብሉይ ኪዳን ራሱ ቢሆን ማለት ነው፣ በብሉይ ኪዳን ቢሆን እኔ ማይገባኝ ነገር ስግደትን በተመለከተ ጀኒን በዚህ ጉዳይ ላይ በጣም ብዙ ጊዜ ነው ግራ የምጋባው ማለት ነው። በብሉይ ኪዳን ራሱ ምድራችሁ የምጠቅሱት በብሉይ ኪዳን ራሱ ሁሉም ደሆል በብሉይ ኪዳን ደሆል የሰገዱ ሰዎች ሁሉም ነው የምልህ ለፍጡር የሰገዱ ሰዎች በሙሉ በብሉይ ኪዳን ሰዎቹን አግኝተዋቸው ነው። ሰዎቹን ሳያገኟቸው አንድም የሰገደ የለም። በብሉይ ኪዳን ለንጉስ ሲሰግዱ ቆይ ልጨርስ። ለንጉሱ ሰገዱ ቢባል ንጉሱን ሲያዩት፣ ኦኬ። ለሆነ ሰው ሰገዱ ቢባል ያኛውን ሰው ሲያዩት፣ በሙሉ ያልተገናኙትን ፍጡር ሰግደው አያውቁም። እናንተ አሁን በዚህ ዘመን ያክብሮት ሰግዳለሁ ትላለህ፣ ለእንትና ትለኛለህ። ጻድቅ ሰው አንድ ሰው መርጠህ የት አግኝተው ስለ አላገኘሁትም ትላለህ። በአጸደ ነፍስ ያለውን ሰውዬ እሰግድለታለሁ ትላለህ። አለ እንደዛ በመጽሐፍ ቅዱስ ውስጥ ያላገኘውን ፊት ለፊት ያልተገናኘውን ፍጡር ለዛ ይሰገዳል። አሁን እናንተ በምትሉ ትምህርት ሊድር ብዬ ነው ወጥቼ ከኔ ቦክስ እናንተ ቦክስ ውስጥ ገብቼ ፊት ለፊት ያልተገናኘውን ሰው የሰገደ ሰው አለ? ካዲያ የሌለ ሰው በህይወት የሌለ ሰው መናፍስት ጠሪነት አይደለም እንዴ? የሌለ ሰው በህይወት በአጸደ ነፍስ ስላለ ሰው እንዴት ትሰግዳለህ? ላላገኘው ሰው ላልተገለጠ ሰው አተለቀኝ። ኦኬ አተለቀኝ። እሺ በዚሁ አጋጣሚ ምን አልከኝ መሰለህ? በብሉይ ኪዳን ሰዎች ለሰዎች ወይም ለእግዚአብሔርና ለንጉሱ ሰግደዋል፣ ነብዩም ሰግዷል 7 ጊዜ ለሌላም አምነሃል። በአዲስ ኪዳን ግን ሰዎች ለሰዎች አልሰገዱም ብለሃል። ልክ ነኝ አይደል? ሚውት ነህ። በአዲስ ኪዳን አንድም ለፍጡር የሰገደ የለም በመጽሐፍ አንድም በአዲስ ኪዳን የስ ልብ በሉ። እሺ ልብ በሉ። ምናልባት አላየው ይሆናል። አንብብልኝ። እሺ ጴጥሮስን በገባ አይዞህ ወንድሜ አይዞህ አንብብልኝ ነው ያልኩህ። ሳቅ አይደለም ያልኩህ፣ ግን አንብብልኝ ነው። መሳቅ ትችላለህ። መጽሐፍ ቅዱስ እያወጣ ነው። ቢላትባል መጽሐፍ ቅዱስ እያወጣ ነው። መጽሐፍ ቅዱስ እያወጣው ነው። ስንት ላይ ነው? ቶሎ ላውጣ እና የሳከው ሳታውቀው ነው እንዴ? ወንድም አለም አውቀዋለሁ። ንገረኝ ጥቅሱን።
የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ አውጣውሽ 25 ላይ አንብብ ያልኩህ የምፈልገው 25 ነው። ምን አልከኝ? በአዲስ ኪዳን ፍጡር ለፍጡር አስገዱ አልከኝ። አንድም የለም የሰገደ የለም አንድም ሎቱ ዝባል አይ ፔቴ አንዴ ሐዋርያት ሥራ 20 ስንት ነው ያልከው? አዴ የሐዋርያት ሥራ ምዕራፍ 10 ቁጥር 10 እኮ በትክክል ተናገረ። 10:25 እኔ ሳቅን ወደ ለቅሶ የመቀየር ልምድ አለኝ። ያው ብዙ ጊዜ እንደዛ ስላለው ይቅርታ አድርጉልኝ። ያው አሁን በደቂቃ ውስጥ ወደ ሳቁ ወደ ለቅሶ ሲቀየር ታዩታላችሁ። እሺ ወደ ድንጋጤ ይቀየራል ማለት ነው። እንደዛ ልምድ አለኝ ባይዘው። እሺ 25 ከስንት ጀምሮ ላንብበው? ዮሐንስ ላይ ነው ያለው። አንድ ጊዜ ሐዋርያት ሥራ በዚሁ አጋጣሚ 10:20 ጀምሮ ላንብበው። የመጨረሻ ነው የምነግርህ። የሐዋርያት ሥራ ምዕራፍ 10 ቁጥር 25 ላይ እሺ አግኝቼዋለሁ። ምን ነው ለምን እንደዛ አልክ? ለመጨረሻ ጊዜ ነው የምነግርህ። ዋይ ጊዜ እንፈልጋለሁ ወንድምዬ። በጣም ብዙ የምሰራቸው ስራዎች አሉ። እፍዬ አሁን ያንተን ነፍስ እያዳንኩ ነው። ቀጣይ ደግሞ የኔ ስራ አለብኝ። እሺ ፕሮቴስታንቶች እንደምትሆኑ ተስፋ አለ። ስማ ቆይ እኔ ነገርኩህ እኮ ኤፍሬም ባለ ጊዜ ቤት ነው የመጣው። እንትን አትበል ነገርኩህ። አሁን ሳቅህን ወደ ለቅሶ ቀይረዋለሁ። ደም ስውሩ እሳተ ገሞራ ነኝ። እንደ እሳተ ገሞራ በአይምሮ ውስጥ ወጣብሃለሁ። በቃ ዓለም ለመሳቅ ተዘጋጁ። አሁን ለመሳቅ ተዘጋጁ። እኔ እንደውም አንተን አይደለም በትልቁ ማለት አንተ አይምሮ ውስጥ እንዲወጣ ቀጥል። አረና አሁን ዝም ብላችሁ ተከታተሉ። አሁን ጥሩ እንደዛ አይነት ሰው ይመቸኛል። ጥሩ እንደዛ እንኳን አልክ ማለት ነው። አንብብልኝ ላምበብ። ኧረ ተረጋጋ። አሁን ስሙት። ሳቁ ወደ ለቅሶ ሲቀየር ስሙት፣ ተከታተሉ። እንደዚህ ይላል። ቆይ እንደዚህ ይላል። ቆይ እንደዚህ ይላል። በነገውም ወደ ቄሳርያ ገቡ። ቀርኔሌዎስም ዘመዶቹና የቅርብ ወዳጆቹ በአንድነት ጠርቶ ይጠባበቃቸው ነበር። ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት፣ ወርሺፕ አደረገው። አላለቀም እዚህ ጋር። ጴጥሮስ ግን ተነሳ፣ እኔ ደግሞ ሰው ነኝ ብሎ አስነሳው። ከእርሱም ጋር እየተነጋገረ ገባ። ብዙዎቹም ከተማውን አሁን ይህ ሰውዬ ጴጥሮስን ሲያገኘው ለጴጥሮስ ሰገደ፣ ወርሺፕ አደረገው ነው የሚለው እንግሊዝኛው። ጴጥሮስ ምን አለው? ተነሳ ሰው ነኝ እኔ ያለው ይላል ጴጥሮስ። ስለዚህ ምንድን ነው እያልክ ያለው? እዚህ ጋር ሰውየው ተሳስቶ ጴጥሮስን ወርሺፕ አደረገው፣ ሰገደለት። ጴጥሮስ ግን ተነሳ እኔ ሰው ነኝ ብሎ አስነሳው፣ ተቃውሞ ማለት ነው። እና በአዲስ ኪዳን ሰዎች ሰግደዋል ብለህ ስለዚህ ጴጥሮስ ሰው ስለሆንኩ አይገባኝም ስግደት ብለዋል። ስለዚህ አንተ በአዲስ ኪዳን ስግደት ያቀረበ አምጣ ስትባል ተሳስቶ ለፍጡር ያመለከ ሰው አምጥተህ እንደ ምሳሌ ታደርጋለህ። ጴጥሮስ ትክክል አይደለም ብሎ ያረመውን ያስነሳውን ሰው ነኝ ብሎ ያስነሳውን ጎሄድ አሁን ተናገር። ሰገደ ብለህ ሰርች አድርገህ ነው ያመጣው? አዎ ቀጥል ተናገር። ጥሩ መጽሐፍ ቅዱስን ትቀበለዋለህ? ታምነዋለህ? አዎ አምነዋለሁ። የእግዚአብሔር ቃል ነው። ጎበስ። ስለዚህ መጽሐፍ ቅዱሱ አሁን ያነበብከው አንብብልኝ ነበር እንጂ ተርጉምልኝ ተንትንልኝ አላልኩም። አልተረጎምኩም። ኦኬ ተርጎም። እሺ ተረጋጋና አዳምጠኝ። ስሜት ቀስ ብለህ አንድ ምን አልክ መሰለህ? ታችም ይታዘበዋል፣ ሪከርድም አድርገዋል፣ አንተም ሪከርድ አድርገዋል። በአዲስ ኪዳን አንድም ቦታ ላይ ሰዎች ለፍጡር አልሰገዱም ብለህ ተናግረሃል። ስለዚህ በተናገርክበት በጣም ጥሩ። መጽሐፍ ቅዱሱ ደግሞ ቆርኔሌዎስ ተገናኝቶ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ተብሎ ተጽፏል። ይሄን ቃል ታምነዋለህ? ትክደዋለህ? ቃሉን ነው ያልኩህ፣ ቃል እግዚአብሔር። ተርጉምልኝ አላልኩም ከይቅርታ ጋር። አሁን ሚታርግ እኔ አልተረጎምኩም። መጀመሪያም ትይኩ ማለት ነው። አሁን ልመልስልህ። ሚታርግ ልብ በሉ። በአዲስ ኪዳን አንድም ሰው ለፍጡር የሰገደ የለም አልኩት። ለፍጡር የሰገደ አለና እዚህ ጋር መጥቶ የሰገደውን ለጴጥሮስ የሰገደውን ሰውዬ አመጣ።
ጴጥሮስ ምን አለው? ወርሺፕ አደረገው ነው የሚለው። በነገራችን ላይ ይሄ ሰውዬ የሰገደው ወርሺፕ ነው ያደረገው። ኦኬ እንግሊዘኛው ስግደት የሚለው ወርሺፕ ነው። ከዛ ጴጥሮስ ምን አለው? ተነሳ እኔ ሰው ነኝ እኮ አለው። ተነሳ እኔ ሰው ነኝ ብሎ ጴጥሮስ አስነሳው። እና ካዲያ በአዲስ ኪዳን ይሰገዳል እንዴ? ይሄ አህዛብ ነው ተሳስቶ ሊያመልክ ሲል አመለከ። ኦልሬዲ አክቹአሊ ሰግዷል ለጴጥሮስ። ሰው ነኝ ብሎ ጴጥሮስ አስነሳው። ስለዚህ በዚህ ምስክር በአዲስ ኪዳን የሰገደ አለ ብለህ የምትሰግደው በዚህ መንገድ ነው። ጴጥሮስ ትክክል አይደለም፣ ሰው ነኝ አይገባኝም ያለውን ስግደት፣ ሰው ስለሆንኩ አይገባኝም ያለው ወርሺፕ የተባለውን የአምልኮ ስግደት ነው የምትሰግደው። አንዴ ልተባበር ብዙም ሳትደክም አሁን ያነበብከው መጽሐፍ ቅዱስ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ሊትራሊ ቃል በቃል ይሄን ቃል ታምነዋለህ አታምነውም ነበር ያልኩ ባጭሩ ወንድሜ። የእግዚአብሔር ቃል ነው። ወድቆ መስገዱንም አምናለው፣ ሰው ነኝ ብሎ ማስነሳቱንም ጴጥሮስ አምናለው። ወርሺፕ ነው ያደረገው ቆርኔሌዎስ። ስለዚህ አሁን አንተን የምጠይቅበት ሰዓት አሁን አንተን ነው የምጠይቀው። አንተን ነው የምጠይቀው። ኖ ያዘው አንድ ጊዜ። አሁን ዝም ብላችሁ ተከታተሉት። ያዘው ቆርኔሌዎስ አሁን እቺን ሳቅ አስጠፋለሁ። ጥያቄ ጴጥሮስ በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። እዚህ ጋር የሰገደው ስግደት ያምልኮ ነው ያክብሮት ነው? በጣም ጥሩ። ይሄ ስግደት ምንን ያሳያል መሰለ? ሰገደለት የሚለው ቃል ብቻውን ሰውየውን እንደ አምላክ ማመለክ ማለት አይደለም። ምክንያቱም ቆርኔሌዎስ አትመዛበል። ቆይ እንደሱ አይደለም ጥያቄን ዝም ብለህ ይሄ ሰውዬ ለጴጥሮስ ሰግዷል አልሰገደም? አንዴ ሰገደለት እያልኩህ እኮ ነው ወዳጄ፣ አትሰማኝ? የሰገደው የአክብሮት ነው የአምልኮ ስግደት ነው እኮ። እየመጣሁልህ እኮ ነው ወንድም አለም። እኔ ሰው ነኝ መቼም አትመጣም እንጂ መልስ ቶሎ። ይሄንን ቀላል እኮ ነው። የአክብሮት ነው የአምልኮ ስግደት ነው የሰገደው። አመሰግናለሁ። እግዚአብሔር ይባርክ። እንደሰገደለት አንተ ማምነሃል፣ እኔም ተማምነናል። ስለዚህ ሲሰግድለት ሰገደለት የሚለው ቃል ብቻውን ሰውየውን እንደ አምላክ ማምለክ ማለት አይደለም። ምክንያቱም ቆርኔሌዎስ ለጴጥሮስ ሰገደ፣ ጴጥሮስ ግን እኔ ሰው ነኝ ብሎ አስነሳው። እንግዲህ ለእግዚአብሔር የሚደረገው የአምልኮ ስግደት ይለያል። ኦኬ፣ ለእግዚአብሔር የሚደረገው ይለያል ብለሃል። ወደ እንግሊዝኛ ቀይረው። የምታነበውን መጽሐፍ ወደ እንግሊዝኛ ቀይረው። ኦ ጋድ፣ ወደ እንግሊዝኛ አንተ ዕብራይስጥኛ ትችላለህ? ዕብራይስጥኛ ግሪክኛ ማለት ነው። አዲስ ኪዳን ነው ይሄኛው። ተሳስተ ነው። ግሪክኛው የምትችል ከሆነ ግሪክኛውንም አውጣው። ግሪክኛውም ይመቸኛል፣ እንግሊዝኛውም ይመቸኛል። አውጣው ሁለቱ። እሺ። And as Peter was coming in, Cornelius met him and fell down at his feet and worshiping him. Look, he said, ምን worshiping him? please. አሁን ይቅርታ ጠይቃለህ አትጠይቅም? No. አሁን ይቅርታ ጠይቃለህ አትጠይቅም? worship. Hold on, bro. You are him. Give me a chance. ይቅርታ ጠይቃለህ አትጠይቅም? You are the result of your mind and observation, brother. Feeling down, bro. What happened? ቆይ አሁን ልትውጣው ነው እንዴ? ምን የሚል ነገር አለ? ቆይ worshiped him የሚል አለ የለም? ፊል ዳውን የሚል አለ ከላይ ወንድሜ። ፊል ዳውን እኮ ኦፍ ኮርስ ሊሰግድ ነው። ፊል ዳውን አደረገና ተጎነበሰና ሰገደለት። ሰገደ አመለከው አላመለከው? እኔ ምን አላሳያቸውም እንዴ? ቆይ ምንም ማጭበርበር አያስፈልግም። ስርዓት ያዛ። ማጭበርበር አያስፈልግም። እኔ የምኖርበት ሀገር የእኔ ላሞቼ ሳይቀሩ እንግሊዝኛ የሚችሉበት ሀገር ነው። ኦኬ፣ አንድ እንግሊዝኛ እንደ ክልል ታቀርበዋለህ? እኔ እንግሊዝኛ አትችልም አላልኩም። እኔ እንግሊዝኛ አትችልም እኮ አላልኩም። ኖ እንደዛ አላልኩም። እኔ አንብበው ሙሉ ነው ያልኩህ። ይኸውልህ እንደዚህ ይላል አይደል? ይኸው አንብበው። አሁን ይሄንን ነው ያነበብከው ራሱ አንተ ራሱ ማለት ነው። ኤን አዝ ፒተር ዋዝ ካሚንግ ኢን ይልና ኮርኔሊየስ ሚት ሂም ይላል፣ ተገናኘው ይላል። ኤንድ ፌል ዳውን ይላል። ኦኬ፣ ፌል ዳውን ማለት ተደፋና አት ሂስ ፊት በእግሩ ፊት ማለት ነው። ኤንድ ወርሺፕድ ሂም ይላል። አየህ አንተ ምን አልክ ቅድም ስታጭበረብር? አረ ለእግዚአብሔር የሚደረገው አይደለም የአምልኮ አይደለም አልክ። ወርሺፕድ ሂም ነው የሚለው፣ አመለከው። አየህ ስግደቱ የአምልኮት ነው። ስታጭበረብር ነው። ኦፍ ኮርስ ለእግዚአብሔር አይደለም አላልክም እንዴ አንተ?
ሰገደለት ጴጥሮስ ለቆርኔሌዎስ ሰገደለት የሚለው ቆርኔሌዎስ ለጴጥሮስ የሚለውን ማጭበርበር ነው መጽሐፍ ቅዱስን አንተ እኮ ነው ያጭበረበር የሰገደው የጠየቁ ምንድን ነው ለጌታ ለአምላክ ብቻ ብለህ የተናገርከው አንተ ነህ አጭበርባሪውም አንተ ምን አልክ ቆይ እሺ አሁን ድንጋጤ አይደል አይዞህ ነግሬህ ነበር እኮ ወደ ድንጋጤ እንደሚቀየር ሳቅ ቆይ ይኸውልህ አንተ ምን አልክ መሰለህ የአክብሮት ነው ወይስ የአምልኮ ስግደት ነው ስልህ ኧረ አይደለም ለእግዚአብሔር የሚሰጠው የአምልኮ ስግደት አይደለም አልክ ይኸው ግን የሚለው worshiped him አመለከው ነው የሚለው ለእግዚአብሔር የሚሰጠውን ስግደት ነው የሰገደለት ስለዚህ ለዛ ነው ጴጥሮስ እኔ እናንተ በእንግሊዝኛ አማርኛ እንዳቀላቀል በእንግሊዝኛ ብቻ Okay. You can go ahead, Mai. What's wrong with you? Look, yeah, of course. You are the result of your mind and observation. You can see in 360 degrees. Hold on a second. Okay, let's focus on the scripture. Okay, hold on a second, Mai. Let's focus on the scripture. Hold on a second. Okay. Just give me one more chance. Okay, don't cut me off. Let me finish. Cornelius said, look. Fell down at Peter's feet and worshiping him. But in the very next verse, Peter says, stand up. I myself also am. Okay, let me ask you. Hold it. Yeah, let me ask you. Is this only explain worshiping or there is another verse substance? Why you forget that? Why? Okay. Why you forget? It says fell down. Look, fell down at. What does that mean, fell down at? Okay, can I talk? You finish? Look, no, let me finish. I didn't finish. Look, the Greek word is used. The Greek word is used. Proskino. Look, proskino is depending on the context because it can be described bowing down, falling before someone, showing reverence, okay, or worshiping. It doesn't matter. Look, let me know when you finish. The process language, Okay, let me know when you finish. Worship can sound strongly than the meaning is intended. Look, in the particular of context, okay? So the key point is that the passage itself explaining the situation. Hold on, bro. Listen to me and then you can ask. I'm listening. I'm listening. Cornelius. Okay, go ahead. Cornelius failed at Peter. Is that true or false? I'm asking. Give me short answer. I didn't say explain. I am asking you yes or no. Cornelius fell at Peter's feet. Is this true or not? That's true, and it's not finished like that. Okay? The scripture says that. Hold on a second. He said that fell down at his feet and worshipped him. He already worshipped him. Yeah. Did you get that? Why you cut the scripture? You stop on the middle, right? ወደ እንግሊዝኛ መተለበደበ የፈለክባትን ኮርኔሊዮስ ፌልት አት ፒተርስ ፊት ስልህ አዎ አልክ። ስለዚህ ቆርኔሊዮስ ሰገደለት ያለውን በእንግሊዝ አንተ ውረድ። አንተ አሁን የአእምሮ ችግር ስላለብህ ውረድ። አሁን ተደጋግሞ የሚለኝ ምንድነው እዚህ ጋር እንደምታዩት ፌል ዳውን አድርጓል ይለኛል። ፌል ዳውን አድርጓል ብሎ በሱ ሊያመልጥ ማለት ነው። ፌል ዳውንማ አድርጓል። አማርኛውም እኮ እንደዛ ነው የሚለው። በእግሩ ስር ተደፍቶ ፌል ዳውን ማለት ተደፋ ማለት እኮ ነው። ፌል ዳውን አት ሂዝ ፊት ማለት በእግሩ ስር ተደፋ ማለት ነው። ተደፍቷል። አልተደፋም፣ ተደፍቷል ይለኛል። እዛ ጋር ለምን ታቆማለህ? ኤንድ ይላል worshiped him አምልኮታል። ኦኬ ያ ማለት ሰግዶለታል የሚለው ስግደቱ ያምልኮ ነው ማለት ነው። worship አድርጎታል። ከዛ ሲመጣና ፌል ዳውን አት ሂዝ ፊት ይላል አይልም? ኦፍ ኮርስ ይላል። ስለዚህ በቃ ይኸው ፌል ዳውን ያደረገው። ኧረ እባክህ ፌል ዳውን ካደረገ በኋላ ምን አደረገ? worshiped him ሰገደ። ስግደቱ ያምልኮ ነው፣ ለእግዚአብሔር የሚሰጠው ነው። ጤነኛ አይደለህም እንዴ? እሺ አሁን ይቅርታ ጓዶች ረጅሽ እንትን ልስጥ አማርኛ ላይ ላድርገውና ልጠቅልልና ልስጥ። እሺ እንደዚህ ነው የሚለው ላንብብላችሁ። ምንም በነገራችን ላይ እንግሊዘኛው ምንም ከአማርኛው የተለየ አይደለም የሚለው እንደዚህ ይላል 25 ላይ እንደምታነቡት። ጴጥሮስም በገባ ጊዜ ይልና ቆርኔሌዎስ
ተገኝቶ ከእግሩ በታች ወደቀና ይላል። አሁን ከእግሩ በታች ወደቀ አይደል የሚለው? ከእግሩ በታች ወደቀ ይላል። ከእግሩ በታች ወደቀና ሰገደለት። አልጨረሰም። ከእግሩ በታች ወደቀ፣ ከዛስ ሰገደለት። ስግደት የሚለው worshiped him ይላል። ኦኬ። ስለዚህ ቅድም ምን ነበር ሲለኝ እሳተ ገሞራ የነበረው? ይሄ ቆርኔሌዎስ የሰገደው ስግደት የአምልኮ ነው ወይስ የአክብሮት ስግደት ነው ላለው? አይደለም፣ የአክብሮት ነው፣ ለእግዚአብሔር የሚሰጠው አይደለም ማለት ውሸታ። የአምልኮ ስግደት ነው የሰገደለት። ከዛስ ጴጥሮስ ተነሳ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ይላል። ጴጥሮስ አረመው። ስለዚህ በአዲስ ኪዳን አንድ የሰገደ ሰው የለም። በአዲስ ኪዳን አንድ የሰገደ ሰው የለም። በአዲስ ኪዳን የሰገደ ሰው የለም ማለት ይሄ አሁን እንደ ቀርኔሌዎስ ኦኬ ሰግዶ የታረመ የለም ማለት አይደለም። ይሄንን ነው ካዲያ የሰገደ አለ ብለህ የምትሰግደው? ቀርኔሌዎስ እንደሰገደው ለፍጡር የአምልኮ ስግደት ነው የምትሰግደው? ኦኬ የጸጋ የአክብሮት ማለት ቀረ። ሰው የአምልኮ ስግደት ነው የምትሰግደው ማለት ነው። ጴጥሮስስ ሰው ነኝ አለ። ለሰው አይገባማ ይሄ ስግደት የሚባል ለሰው ስለማይገባ ጴጥሮስ ምን አለው? ሰው ነኝ እኔ ተነሳ ብሎ አስነሳው አለ። ኮሬክሽን ሰጠ እዛው ጴጥሮስ። ስለዚህ በአዲስ ኪዳን ለፍጡር የሰገደ የለም፣ ለፍጡርም አይሰገድም። በብሉይ ኪዳንም ለፍጡር መስገድ ተናግሯል። እንግዲህ ሕጉን የምታውቁ ከሆነ በሕጉ ላይ ተነግሯል። ከእግዚአብሔር ውጪ የሚሰገድለት አምላክ እንደሌለ በብሉይ ኪዳንም ተነግሯል። የአዲስ ኪዳን ትምህርት ብቻ አይደለም ማለት ነው። እሳተ ገሞራው እሺ፣ እሳተ ገሞራው ገነፈልክ። እሺ፣ አሁን አስገባሃለሁ ከፈለክ አሁን አስገባሃለሁ። እንዳላወራ እኮ ስለከለከልከኝ ረይፋይ መዳረቅ ብቻ ነው እኮ ነው። እሺ ሙሉዬ፣ እሺ እናንተ ካላችሁ ብቻ አንተ ለሚሰማ ሰው በተገቢ መንገድ አስረድተሃል፣ አብራርተሃል። በቂ ነው ለሚሰማ ማለት በቅንነት ለሚሰማ ሰው። አሁን እሱ ሁለት ነገር አሳይተሃል እኮ ከመላእክትም በኩል ከሰውም በኩል አምልኮ እንደማይገባቸው ክሊርሊ ተናግረዋል። እንግዲህ ሌላ ልዩ ፍጥረት ካለ ለዛ ይስገዱ። ከመላእክትም ወገን ስግደት እንደማይገባው መልአክ የተናገረው፣ ከሰውም ወገን ደግሞ ጴጥሮስ ተናግሯል። ስለዚህ እሱ መሳሳት ነው የፈለገው እንደ ቆርኔሌዎስ። እንዲሁ እንኳን እንደ ጴጥሮስ አይነት ሰው ላይ ቢሳሳት ጥሩ ነበረ፣ እንዲታረም ማለት ነው። አሁን ችግሩ ስዕላቶቹ አያርሙም፣ እንደ ጴጥሮስ አያስነሱ። ስዕል ሆነ የሚሰግደው እንጂ አሁን እንደ ጴጥሮስ አይነት የእግዚአብሔር ሰው ጋር እኮ ብትወድቅ እኮ ያስነሳህ ነበረ። ምን አልከኝ? ላሞቹ እንግሊዝኛ ይናገራሉ። ችግር ነው። ኮምፕሌክስ አስቸጋሪ ነው። እና ስለዚህ እንደ አሁን ወይ መልአክ ፊት ገብርኤል ፊት ሚካኤል ፊት ቢሆን የሚሰግዱት ወይ ጴጥሮስ ፊት ጳውሎስ ፊት ቢሆን ያስነሷቸው ነበረ። ልክ ጴጥሮስም እንዳደረገው ልክ ባይዘወይ ጳውሎስም ሲመጡባቸው ሐዋርያት ምዕራፍ 14 ላይ ግልጽ ለጳውሎስና ለበርናባስ ልብሳቸውን ቀደው በቃ የምታረጉትን ነገር በሙሉ ብለው እንደዚህ አይነት ነገር ለኛ አይገባም ብለው እኛ ሰዎች ነን እንደናንተ የምንሰማ ሰዎች ነን ብለው አድርገዋል። እና ችግሩ አሁን ማስነሳት የማይችሉ ጉዑዛን ስዕላትና ቁሳቁስ በብሩሽም በምናምን የተሳሉ ስዕላት ፊት ስለሆነ የሚወድቁት ፍጡራ እነዚህ ይሰገድላቸዋል ተብለው የሚባሉ ሰዎች በሌሉበት ስለሆነ ማስነሳት አይችሉም ስለሌሉ እንጂ እንዲሁ ቢሆን ኑሮ መልአክ ያው መቼስ እንግዲህ መልአክ ከተገለጠ የሚገለጠው ለክርስቲያን ነው፣ ለአማኝ ነው። መጽሐፍ ቅዱስ እንደሚናገር እግዚአብሔርን በሚፈሩ ሰዎች ዙሪያ ነው የሚለው። ብሉይ ኪዳን መዝሙር ላይ መላእክት ይሰፍራሉ ወይም ይረባሉ የሚለው። አዲስ ኪዳን ላይ ዕብራውያን 1:14 ላይ በግልጽ መዳንን ይወርሱ ዘንድ ላላቸው ሰዎች የሚራዱ ነው የሚለው። እኔ በጣም የሚገርመኝ ነገር መላእክት በሚወዷቸው ሰዎች ዙሪያ አይደለም የሚዞሩት። ባይዘው መላእክት የሚገኙት እግዚአብሔርን በሚወዱና እግዚአብሔር በሚወዳቸው በእግዚአብሔር ልጆች ዙሪያ እንጂ መላእክት ለነሱ ዕጣን በሚያጥንላቸው ሻማ ምናምን ቀን ሰይሞ ታቦት ቀርጾ ቤተክርስቲያን አሰርቶ ለነሱ በሌሉበት የማይፈልጉትን እነሱ ስግደት በሚያደርግላቸው ሰዎች ይገኛሉ አይልም መጽሐፉ ማለት ነው። ስለዚህ የሚገኙት ማን ጋር ነው ከተባለ
በቃ መዳንን ይወርሱ ዘንድ ላላቸው ሰዎች ነው የሚረዱት ማለት ነው። ስለዚህ ማን ነው? እኛን ነው። ስለዚህ እንዲያው ድንገት እንኳን እነሱ ጋር አይመጡም እንጂ ቢመጡ እና ቢሰግድላቸው ከዛ መልሶ ያገኘው ነበረ ያኔ ማለት ነው። መልሶ ያገኘው ነበረ። ስለዚህ ችግሩ ግን በሌሉበት ሆነ ዝም ብሎ በወረቀትና በብሩሽ በግድግዳ ፊት ሆነ የሚሰገደው ማን ያስነሳቸው እንጂ ስተታቸውን እኮ ቁልጭ አድርገው ያሳዩአቸው ነበር። አሁን የሚያስነሳ ጠፋ እንጂ እነሱን መንጭቀው ልክ መልአኩም እንዳለው መልአኩ ባይዘው ዋርኒንግ ነው፣ ተጠንቀቅ ነው። ተጠንቀቅ እንግዲህ ሊሸልሙ አይደለም። ከዛ በኋላ ተጠንቀቅ የሚለው መልአክ ምን ሊያደርግ እንደሆነ የታወቀ ነውና ጴጥሮስም እንደዛ ነው። በቃ ተነስ እኔ ሰው ነኝ አለ። ሰው ነኝ ኢንኬዝ ምን ማለት ነው? አይገባኝም፣ እኔ አይገባኝም። ስለዚህ እኔ ሰው እንዳንተው ሰው ነኝ፣ ለእግዚአብሔር ለዛው አድርግ ነው፣ እኔ አይገባኝም ነውና ይሄ ክሊር የሆነ ነገር መጨበጥ ሐሳብ መጨበጥ የሚፈልግ ሰው ካለ ለማስጨበጥ አንተ ለማስጨበጥ ያደረከውን ነገር ሰው ተመልክቷል። በቂ ነገር ነው። ባይዘው በጣም ደግ ሁነህ ነው ማለት ይሄ ደግነታችን ነው የሚያሳየው። ይሄ ወንጌላውያን አማኞች ያደረገ አምጡ የምንለው እንጂ ተሳስቶ ሰው ቢያደርግ ራሱ ልናደርግ አይደለም። እኛ ትክክለኛው ነገር ምንድነው መጠየቅ ያለበት? ትእዛዝ አለ ወይ? አሁን ለምሳሌ እኛን ተሳስታችኋል የሚሉን እንዲሁ የትኛውን የአምላክ ትእዛዝ ተላልፈን ይሆን? አትስገዱ የሚል ማለት ለፍጡር ስገዱ የሚል የትኛውን ትእዛዝ ተላልፈን ይሆን? እውነት ለመናገር እንደ የትኛው ህግ ላይ በየትኛው በኦሪት በብሉይ ኪዳን ነው ያለው በአዲስ ኪዳን ነው ያለው ለፍጡር ስገድ የሚል ለሰው ስገድ የሚል የትኛው ትእዛዝ ይሆን ተላልፈን ወንጀል አሁን እኛ ኃጢአተኞች ወይ ምንፍቅና ውስጥ የገባ ነው ለማን ስገዱ ተብለን ያንን ስግደት ለማን አስተጓጉልን ባይዘው ወይ ባለመስገዳችን ምክንያት ዳስዋይ መጀመሪያ እንግዲህ ከኦርቶዶክስ እንወጣ የተባልነው ማርያምን ክደዋል። ለምን በቃ ስግደት አይገባም ለነሱ አምልኮ አይገባም ብለን ስላል መላእክትን ክደዋል በማለት በዛ ምክንያት ብቻ ነው ምን መናፍቅ ብለው ያሉ ማለት ነው። ስለዚህ ለመላእክት ለፍጡራን ለሰዎች ስግደት አይገባም በማለታችን መንፍቀዋል አሉ። ምን ማለት ነው? ኦልሬዲ ከፍለው ነው ያመኑት። ስለዚህ ከፍለን ያመንነው ያላመንነው የተውነው እመኑ ብሎ እግዚአብሔር እመኑ ብሎ አድርጉ ብሎ ያዘዘን ግን እኛ የተውነው ነገር እንዳለ አድርገው ነው ያስቀመጡት። ስለዚህ እግዚአብሔር የት ቦታ ነው ለፍጡራን ስገዱ ለማርያም ስገዱ ለቅዱሳን ለጻድቃን ሰማዕታት ስገዱ አክቹአሊ ለቅዱሳንና ለቅዱሳን መስገድ ተገቢ ቢሆን ባይዘወይ ኤፋ ዳጊ እኔ ብቻ እዚህ ጋር ያሉት ሰዎች ወንጌላውያን አማኞች እነ ባህሩ ምናምን ስግደት ከሚቀበሉ ሰዎች በኩል ነው ምን ሆኖ ባይዘወይ ለቅዱሳን ስግደት የሚገባ ቢሆን እኛ ቅዱሳን ነና እዚሁ ነው መጀመሪያ ያለባቸው ባይዘው ግን ስግደት ለቅዱሳን ስለማይገባ ለኛም አይሰገድም ማለት ነው። የሚገባ ከሆነ እኔ ግን እሱ አልፈልግም። እኔ እንግሊዘኛ የሚናገሩ እስላሞች እንዲሰግዱልኝ ነው የምፈልገው። ላሞች አለና ማን ያወራው? የመጨረሻው ጅማሬ ነኝ የሚችለኝ የለም እያለ ነው። የመጨረሻው አስገባኝ ነበር እያለ ነበርና የመጨረሻው ጅማሬ ነኝ። እሺ እንስማ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ላንተ እንዴት ነህ? እግዚአብሔር ይመስገን ይላል ደግሞ ኦርቶዶክሳዊ ሲሆን። ኧረ እግዚአብሔር ይመስገን እኛ ምን እንላለን? እግዚአብሔር ነው እኛስ እንዲሁም እኛ እግዚአብሔርን ብቻ ነው የምናመሰግነው ወዳጅ። እግዚአብሔር ይመስገን ሌላ ራስ አንቀላቅልበት። እሺ እኔ አሁን እናትና ልጇ አንልም። ክብር ለሚገባውማ ክብር እንሰጣለን። ዳይ ወደ ራሱ ይሆን ዝሮ የመጣው አይደለም። እኔም ዋሽታ አልዋሽም። እኔ ቀጥተኛ ሰው ነኝ። እሺ ማለት እውነትን የምንናገር ከሆነ ዞረን ዋሽተን ምናምን ያስፈልጋል እንዴ? ወንጌል የምናወራ ሰዎች ከሆነ እንደዛ የሚያደርጉ ሰዎች ስላሉ ነው እንጂ አንተ ታደርጋለህ። በጣም እኔ ማዝንባቸው ሰዎች አሉ። ከእናንተም ከኛም የእግዚአብሔር ቃል በውሸት አይሰበክም። ይህንን ደግሞ እውነት እናንተም ትናገሩታላችሁ እኛም እናገረዋለን። በማስመሰል አይሰበክም። በገንዘብ አሁን ወደ ሀሳቡ ለፍጡራን ስግደት ይገባል የሚለው ላይ ነው ወደ ትምህርታችን። እኔ ያው ስግደት ይገባል የሚለው ነኝ። እዚህ ላይ ጥያቄ አለኝ። ሙሌ ጥያቄ ነው ልጠይቅ የገባው ወይስ ልትወያይ ነው? አሁን ቀጥ ጠይቅ፣ ችግር የለውም። ግን ተመሳሳይ ነው መወያየትም ያው ጥያቄ ለውይይት መነሻ የሚሆን ጥያቄ ጠይቃለሁ።
ጥሩ። አይ ግን ለክሌምህ በማስረጃ ብትመጣ አሁን ይገባል ብለህ ስላልክ አንተ ለምሳሌ ለፍጡራን ስግደት በማስረጃ ነው እኮሽ ምን ታደርግልኛለህ መሰለህ? ለፍጡራን እንድንሰግድ የሚያደርግ ትእዛዝ፣ መለኮታዊ ትእዛዝ ከሐዋርያትም ከነቢያትም ከየትኛውም ወገን ካሉ የእግዚአብሔር ሰዎች መገለጡ የመጣባቸው የእግዚአብሔር ሰዎች ከነሱ መካከል እግዚአብሔር በእነሱ በኩል ያዘዘውን አንድ ትእዛዝ እስኪስጠኝ፣ ለሰዎች ስገዱ የሚል አንድ ትእዛዝ። አሁን አንተ ጠይቀኛለህ ወይስ እኔ መጀመሪያ ጥያቄ ያለኝ እንዳልኩ? እኔ አልጠየቅኩም። ለክሌምህ ላመጣኸው ክሌም በማስረጃ እንዲሆን ለሚሰማን ሰው አሁን አንተ ምን አደረግ? ስግደት ለፍጡራን ይገባል ብዬ አምናለሁ አልክ። አሁን ይሄ አንተ አምናለሁ ያልከው መጽሐፍ ቅዱስ እንደሚል እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው መሰለህ። እንዴት እናድርግ መሰለህ? ለምሳሌ እኔ ኦርቶዶክስም አይደለም ወይም የሚያምን ሰው አይደለም ብለህ አስብና ለመስገድም ላለመስገድም አንተ እንደዛ ማሰብ አልፈልግም። እኔ ተናግሬ ነው የገባሁት፣ ኦርቶዶክስ መሆኔን ተናግሬ ነው የገባሁት። ግን አንተ አሁን የምጠይቅ ጥያቄ ምንድን ነው? በብሉይ ኪዳን ከትእዛዛቶቹ አንዱ ከእግዚአብሔር ከአምላክ ውጭ አትስገድ የሚል አንድ ትእዛዝ አለ። ከአስርቱ ትእዛዛት አንዱ ነው አይደለ? በአዲስ ኪዳን ያ ትእዛዝ በተጻፈበት ቦታ ላይ ብዙ ሰዎች በብሉይ ኪዳን ትእዛዙ ተሰጥቶ በብሉይ ኪዳን የሚሰገዱ ሰዎች አሉ። በአዲስ ኪዳን አትስገዱ የሚል ጽሑፍ የተጻፈበትን ስጠኝ እስኪ። ቆይ እኔ ችግር የለውም እሰጥሃለሁ፣ ችግር የለውም። እኔና አንተ ግን ክሌም ላደረከው ነገር እኔ በደንብ ደስ እያለኝ ነው የምሰጥህ። ባይዘውኝ አንተ ግን ክሌም ላደረከው ነገር እንዲሁ እግረ መንገድህንም እዚህ እኔም ወንድሞቼም ሌሎች ሰዎች ከታች ያሉትንም ወገኖቻችን ወንጌላውያን አማኞችን ብዙ ሰው እውነት ለመናገር ታተርፋለህ እና እስኪ እንዲሁ ተሳስተንኛ አንተ አሁን የጠቀስከው ጥቅስም አለ። አሁን ጥያቄው ገብተዋል አይደል? ጥያቄው እሱ ጥያቄ ሙሌ እንጀራ ሲበላ አግኝተው እንጀራ ለምን ትበላለህ ስትለው እንጀራ ለምን እንደምበላ ንገረኝ ነው ያለ ያለው። አዎ አንተ ነህ የምታብራራልኝ ነው ለኔ። ኤፍሬም እኔ ያልኩት እንደዛ አይመስልም። እንደዛ ነው እንጂ አንተ የምታምነውን አብራራልኝ ያልከው ነው ለሱ ለማምነው ልጅ። አዎ እኔ አሁን ምንድን ነው ታውቂያለህ? አልሰግድም የሚል ከሆነ አትስገድ የተባልከው የት ነው? በአዲስ ኪዳን እስኪ ንገረኝ። በብሉይ ኪዳን ለኔ ባይደውል ስገድ የሚል ነገር አለመኖሩ ራሱ በቂ ነው ለኔ። አንድ ነገር ስማኝ ወልዶ እኔ ቆይ አንዴ ስማኝ አንዴ። ለፍጡር ስገድ የሚል ነገር በሌለበት ጉዳይ ለምን እሰግዳለሁ? ሲጀመር አሁን እኔ ትእዛዝ እኔ እኮ የማደርገው ቅድም ነግሬያለሁ። እኔ ክርስቲያን ነኝ። እኔ ወንጌል አማኝ ነኝ። የወንጌል አማኝ የታዘዘውን የሚያደርግ ያልታዘዘውን የማያደርግ ነው። አለቀ በቃ። ስለዚህ እኔ የታዘዝኩትን ለሰው ስገድ የሚል ብቻ አለመኖሩ፣ አሁን ለምሳሌ ለሰው ስገድ የሚል ብቻ አለመኖሩ ለኔ ለሰው እንዳልሰግድ ያደርገኛል። በቂ ምክንያት ነው ለኔ። ምክንያቱም በቃ ስገድ የተባለው ለእግዚአብሔር ነው። ለፍጡር ስገድ የሚል ነገር የለም። ከየት አምጥቼ ልስገድ? አንተ ግን ምን አደረግ? ፖዚቲቭ ነው። ምን አደረግ አንተ? ለፍጡራን መስገድ ይቻላል የሚል ሐሳብ አመጣህ ማለት ነው። ኦኬ። ስለዚህ ይሄንን የአንተ እምነት ነው። አዎ እምነትህ ከየት ነው የቀዳኸው? ምክንያትስ መጽሐፍ ቅዱስ እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው ስላለ የምናምነው ነገር ዶክትሪናችን፣ አስተምሯችን ይሄንን አምናለሁ ስትል ከየት አመጣኸው? ያንን የምታምነው ነገር ዝም ብለህ ደስ ስላለ ነው? ስሜትህን ተከትለ ነው? ሰዎች ሲሉ ሰምተህ ነው? ወይ ሰብሰብ ብላችሁ የፈጠራችሁት ትምህርት ነው? ወይስ የእግዚአብሔር ቃል ነው? አዎ የእግዚአብሔር ቃል ነው ካልከኝ አይ የእግዚአብሔር ቃልማ ከሆነ አሳየኝ። አብሬ እኔም የእግዚአብሔር ቃል አማኝ ስለሆንኩኝ ክርስቲያን ስለሆንኩኝ መጽሐፍ ቅዱስ ስለማምን አብሬ እንድሰግድ ለፍጡራኑ ከዛው ከብራኬው ሱታፌ እንዲኖረኝ አሳየኝ። አሁን ለፍጡራን መስገድ እንደሚቻል አምጣና አሳየኝ ነው እያልኩ ያለሁት። አሁን ለትምህርትህን መጽሐፍ ቅዱሳዊ ማስረጃ ስጠኝ ወንድም ሸጋ። አሁን እኮ እኔ እኮ የጠየኩት ጥያቄ አንድ ነው። አንተ ግን ብዙ አወራህብኝ። ምንድን ነው ያልኩህ? በብሉይ ኪዳን በሰማይ ካሉት ቆይ አልሶራኛ ብራዘር፣ በሰማይ ካሉት የሚበሩ በምድር ላይ ከሚርመሰመሱ ከሌሎችም ቀርጻችሁ እንዳትሰግዱላቸው እንዳታመልኳቸውም ተብሎ ስለተጻፈ አልቀረጹም፣ አልሰገዱም። ነገር ግን ለቅዱሳን ሰዎች ሰግደዋል፣ ለመላእክት ሰግደዋል በብሉይ ኪዳን። እሱን አሁን አናነሳንም። በአዲስ ኪዳን አትስገዱ የሚል ጽሑፍ አለ ወይስ ያኔ ብሉይን ነው ሬፈር እያደረገን ያለው? እኔ ማስረጃ ሰጣለሁ ለምን እንደምሰግድ። አሁን አንተ ባመጣው ሐሳብ ራሱ ዘጸአት
ላይ ያለውን ህግ ለእግዚአብሔር ለአምላክ ብቻ ስገድ የሚለው ተሽሯል በአዲስ ኪዳን? እሱ ተሻረ? በብሉይ ተሽሮ ነበረ? አልተሻረም። በብሉይ ተሽሮ ነበር። ሌላ ማስረጃ የጠየከኝ ያንን አሁን ለምሳሌ ቆይ አንዴ ያንን ሪፈር እንዳላደርግ በብሉይ ኪዳንስ ተብሏል አልከኝ። ስለዚህ በአዲስ ኪዳን አምጣ የምትለኝ በብሉይ ኪዳን የተባለው ለአዲስ ኪዳን የማንጠቀምበት የማያገለግል ነው ወይ? ተሽሯል ወይ? እዛ ያለው ኖራለው ወይም የተሰጠውን ጊቭ ሚ ሰከንድ ዌይት ተሽሯል ወይ አልከኝ። ተሽሯል ወይ ጥያቄ ነው። ተሽሯል ወይ? በአዲስ ኪዳን የጠየቀኝ በብሉይ ኪዳን ያለው ተሽሮ ነው ወይ? አዲስ ኪዳን የጠየቀኝ አልከኝ አይደለ? በብሉይ ኪዳን የሰገዱ ሰዎች ተሽሮ ነው የሰገዱት እንዴ? በብሉይ ኪዳን የሰገዱ ሰዎች ምን አገባኝ? የሰገዱ ሰው በብሉይ ቆይ አይደለ? ምን አገባኝ? መጽሐፍ ቅዱስ የምትከተል ሰው እኮ ምን አገባኝ አይባልም። እኮ ምን አገባኝ አይባልም። እኔ አገባኛል እንደ እነሱ ለተሳሳቱት ነገር ቆይ ተሳስቶ አይደለማ። ተሳስቶ እንዳትላቸው ብዙ ሰዎች ናቸው፣ ቅዱሳን ናቸው የሰገዱት፣ ነቢያት ናቸው። ስህተት ከስህተት ለመዳን ጥቂት ሰው መሆን ብቻ አይጠበቅብህም። ብዙ ሰው አይሳሳትም ያለው ልጅ ስህተት ነው የምትለው ለምሳሌ እየተደማመ አሁን የተጻፈውን ነው እያነበብኩ ያለው። ኧረ አንዴ ስማኝ እሺ። የመጨረሻው በመጀመሪያ ደረጃ ብዙ ሰው ነው ብለህ ብዙ ሰው ከሆነ አይሳሳትም ብለህ ያመጣው ሎጂክ ይሄኛው በጣም የተሳሳተ አካሄድ ነው ማለት ነው። ይሄ ፋላሲ ነው። ብዙ ሰው ስለሆነ አይሳሳትም የሚለው ነገር ቆይ አይደል? አንድ ጥያቄ ልጠይቅህ። መልስ አብረን ኧረ በመድኃኒዓለም ስማኝ አንዴ። እንደዛ ጥሩ አይደለም ታውቃለህ፣ እንደዛ ጥሩ አይደለም። ስለዚህ አንደኛ እስልምና በጣም ብዙ ሚሊየን ሰዎች የሚከተሉት እምነት ነው። ምናልባት ቢሊየን መድረሱንም አላቅም፣ ይቅርታ አድርጉልኝ። መረጃው ማለት አሁን ከረንትሊ አፕዴት ያደረኩት መረጃ ስለሌለኝ ማለት ነው። ስለዚህ እንዲሁ በጣም ብዙ ሚሊየን ኢንኬዝ ቢሊየንም ሊሆን ይችላል። ኤኒዌይስ ስለዚህ እነዚህ ሰዎች ቢሊየን ሰዎች ስለሆነ አላህ እውነተኛ አምላክ ነው፣ ነብዩ መሐመድ የመጨረሻ ነብይ ነው ስላሉ አልተሳሳቱም። እንግዲህ በብሉይ ኪዳን ከሰገዱ አይደለም በብሉይ ኪዳን ከነበሩ ሰዎች በአጠቃላይ ቁጥራቸው አሁን ያሉ ሙስሊሞች ይበዛሉ። ስለዚህ እነዚህ ሁሉ ሰዎች ስለሆኑ አልተሳሳቱም አይባልም፣ ነውር ነው። ለወደፊትም እንደዚህ አይነት እንትን አትጠቀም። ሲቀጥል ግን እኔ የጠየቅኩህ ነገር አንድ ነገር አምጣልኝ፣ ስማኝና ጥያቄን በትክክል መልስልኝ። ምንድነው የጠየቅኩህ? እኔ አንተ እኔ እንዲሁም በብሉይም በሐዲስም በአዲስ ኪዳን ብቻ አይደለም በብሉይም በሐዲስም ለቅዱሳን ማን ነው ለሰው ስገድ ያለ? ይሄንን አምጣልኝ። በጣም ጥሩ። አሁን እኮ ይኸውልህ እያወራን እኮ እየተግባባን ያለ ነው። ወዴትም አልሄድኩኝም እኔ። አንተ ብዙ ቦታ እየሄድክ ያለው ለዚህ ማስረጃ እሰጥሃለሁ እኮ ብያለሁ። አንተ ግን መጀመሪያ በአዲስ ኪዳን እንዳትሰግዱ ልክ እንደ ብሉዩ እንዳትሰግዱ የሚል ትእዛዝ ወይም ማስተማሪያ ግሳጼዎች ካሉ ስጠኝ እኮ አልኩ። የብሉይ ከሆነ እዛው ብሉይ ላይ የተሰገዱ ስግደቶችን እናነሳለን። ብዙ ሰው አሁን እኔ ይሄ ፋላሲ ውስጥ አይደለሁም ያለሁት፣ ሚስ አንደርስታንድ እንዳታረገኝ። ብዙ ሰው ስላደረገው አይደለም የምናደርገው፣ ህጉንም የሰጡ ሰዎች ስላደረጉት ነው። የመጨረሻ በአዲስ ኪዳን እኮ እስካሁን ስንናገር ነበር። በአዲስ ኪዳን አንድ ብቻ ሳይሆን ብዙ ቦታ አለ የተከለከለበት መስገድ ትክክል እንዳልሆነ፣ ለፍጡር እንደማይሰገድ ክልክል ነው በመጽሐፍ ቅዱስ። በመላክ ይነገርህ፣ በኢየሱስ ይነገርህ፣ በማን ይነገርህ ግልጽ ብዙ ቦታ አለ። በሐዋርያቱ ይነገርህ። አንድ ጥቅስ አይደለም ያለው ስግደት ለእግዚአብሔር ብቻ እንደሆነ ምን ልስጥ? ኢየሱስ ለምሳሌ 40 ቀን ጾሞ ጸልዮ ወደ ምድረ በዳ ተወስዶ ቅድም እንዳየ ነው ሴጣን ሲፈትነው ወድቀ ስገድልኝ ሲለው እግዚአብሔር አምላክን ብቻ ለእግዚአብሔር ስገድ እሱም ብቻ አምልክ ተብሎ ተጽፏል አለው። ሴጣን እኮ ስገድ ነው ያለው። እዚህ ጋር እንያዘውና አንድ ነገር እንወያይ ኤፍሪ። አንደኛ ሰይጣን ነው ስገድልኝ እያለ ያለው አንደኛ። ሁለተኛ አምላክን ነው የስገድልኝ ጥያቄ እየቀረበለት ያለው እንጂ ይሄ ከቅዱሳን ጋር የተገናኘ አይደለም። አንድ ማንም ሰው ዛሬ ሴጣን መጥቶ ወይም አንድ ግለሰብ መጥቶ ስገድልኝ ቢል ይሄ በጣም ውርደት ነው፣ ክፉ አምልኮ ነው። ስገድልኝ ላለመስገድ በራሱ ኢየሱስ ቆይ ለሴጣን አልሰገደ። ኢየሱስ እዛ ጋር ለማን ስገድ ነው ያለው? ለማን ስገድ ተብሎ ስገድልኝ ነው ያለው። ለእኔ ስገድልኝ እና ዓለምና ሀብት ኢየሱስ መስገድ የሚገባው ለማን ነው ያለው? ለማን ነው ያለው? አዎ አሁን እዚህ ጋር ይኸውልህ
የስግደቱ ሴጣን የጠየቀው የስግደት አይነት ምንድን ነው? አክብረኝ ምናምን አይደለም፣ ወይም ደግሞ ሌላ የተሰጠኝን ስገድልኝ አይደለም። የምድር ስግደት ነው ያለው ሰይጣን ያለው ስግደት ብቻ ነው የጠየቀው ሲሰግድ ኢየሱስ ከዛ በኋላ የመለሰለት መልስ ልክ ነህ ልመጣልህ ነው ወደሱ ጋር እና እንድሰጥህ ሀብቱን የምድርን ሀብት እንድሰጥህ የምድርን ዝና ይሄ ሁሉ ለእኔ ተሰጥቶኛል ለእኔ የተሰጠኝን ለአንተ እንድሰጥህ ስገድልኝ አለው። በዚህ ሰዓት ኢየሱስ ክርስቶስ የመለሰለት መልስ ምንድን ነው? ሂድ ለጌታ ለአምላክ ብቻ ስገድ ተብሏል አለው። ለምንድን ነው ለጌታ ለአምላክ ብቻ ስገድ ተብሏል ያለው? ምክንያቱም የአምላክነትን የአምልኮን ቅድም ያነሳውን አንተ ወርሺፕ ብላ ያነሳውን የወርሺፕ አይነት ስግደት ስገድልኝ የሚል ጥያቄ የጠየቀው እንዲሰጥ ስጦታ በረከት እንዲባረክልህ ወይም እንድሰጥህ ስገድ። ይሄ በመስጠት በመንሳት እኔ አልጠየኩም። አይ መጽሐፉ ያለውን ያልኩህ እኔ የጠየኩ ጥያቄን ስማ። እየኩ ጥያቄን ስማ። መላካችንን እንሰግዳለን ከኢየሱስ ሰምተን። እሺ ወደ መላኩ እንሂድ። መላኩ ዮሐንስ ሊሰግድለት ስል በፊቱ ተደፋው አለ። መላኩ ግን እንዳታደርግ ተጠንቀቀው አለ አይደል? ለሁለተኛ ጊዜ አልሰገደለትም። ለሁለተኛ ጊዜ አልሰገደለትም ዮሐንስ አልሰገደም። ለሁለተኛም ጊዜ ሊሰግድ ሲል እንደዛው ደግሞ ሪጀክት አደረገው። ለሁለተኛም ጊዜ ማለት ነው። የሁለተኛውን ጊዜ መጽሐፉን እናውጣውና እናንብበው። አውጣና አንብብ። አውጣና አንብብ። ዮሐንስ በነገራችን ላይ ሰግዷል የምትሉ ትክክል አይደለም። ዮሐንስ ራሱ አልሰገደም። ሊሰግድ ግን ሲል ተከልክሏል 2 ጊዜ። መላኩ ንገረኝሽ ስግደት የሚገባው ለእግዚአብሔር እንደሆነ እዛው ላይ ነግሮታል። እሺ ዮሐንስ ጥቅሱ ንገረና አላውጣለን። እሺ ሁለተኛው ስንት ላይ ነበረ? ራይ ዮሐንስ ራይ እኔም እየፈለኩት 19 መሰለኝ 19 እሱ የመጀመሪያው ነው። ሁለተኛው ነው እሱ 22 ላይ 22 ጀምሮ እንደዚህ ይላል 22:8 ይህንንም ያየሁትና የሰማሁትን ዮሐንስ ነኝ። በሰማሁትም ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። አልሰገደም። እሰግድ ዘንድ ተደፋው። ሊሰግድ ነው። ከዛስ እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋርም የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። አሁን ግልጽ እኮ ነው። ስግደትን እኮ አንተ ሰው ለፍጡር ስገድ ስትባል ይሄን ራሱ አንብበህ አንተ አማትበህ ነበረ መጮህ ያለብህ። ይሄን ብቻ አንብበህ ማለት ነው። ቆየኝ። እሺ ኤፍሬም ወንድሜ ቆየኝ አንዴ። ለሁለተኛ ጊዜ ስገደ ዮሐንስ በመጀመሪያ የመጽሐፍ ቅዱስን ሲጽፍ ምን ብሎ መጽሐፍ የጀመረ ወንጌላዊ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ በመንፈስ ቅዱስ ሙላት እግዚአብሔርን ቃል የሚናገረው የነበረ ሰው ነው እንጂ እንደሌላ ሊሳሳት የሚችል ሰው ለምሳሌ ክርስቶስ እንደሚሰግድ አይነት ሰው አይደለም ዮሐንስ። አንተ አሁን አሁን እኔ እኮ እናንተ ቆይ አትጨርስም። አሁን እኔ አላስጨርስከኝም። እሺ አሁን እኔ አትጨርስም። ልትጨርስም አትችልም። እኔ ጥጋባችሁ በጣም ይገርመኛል። በጣም ጥጋበኞች ናችሁ። መጽሐፍ ቅዱስን እንዴት እንደምትዳፈሩ። ዮሐንስ ሊሳሳት የሚችል ሰው አይደለም። ቆይ አሁን ሰከንድ ተደርበማ አታውራ፣ እኩል አታውራ። ዮሐንስ አልተሳሳተም ትለኛለህ። ዮሐንስ አልተሳሳተም ማለት ምን ማለት እንደሆነ ታውቃለህ? መልአኩ ተሳስቷል እያልክ ነው። ለምንድን ነው መልአኩ ተሳስቷል የምትለው? ዮሐንስ አልተሳሳተም። ዮሐንስ ልሰግድ አለ። ዮሐንስ ሊሰግድ ቆይ ሰከንድ ስማ። እኔ ስለማትሰማ ነው እኮ የምትሳሳተው። አሁንም እድል ልሰጥህ፣ ሌላ ስህተት ነው የምትሳሳተው። እውነት ለመናገር ምንም ትክክል ነገር አታወራም፣ ሌላ ስህተት ነው። ስለዚህ እንዳትሳሳት አሁንም ደግመህ ስማ። መጀመሪያ ፍቀድላቸው ሰዎችን ሆናል። ኤፍሬም
እኔ አሁን ተሳስቼም ከሆነ እንድሳሳት ፍቀድልኝ፣ ከዛ ታርመኛለህ። አሁን ስማ መጀመሪያ ተሳሳት ቆይ ስማ፣ እኔ ነኝ የጀመርኩት፣ እኔ ልጨርስ። ዮሐንስ ልሰግድለት አለና ሊሰግድለት ተደፋው አለ። መልአኩስ እንዳታደርግ ተጠንቀቅ አለኝ አለ። ላንብበው ነው አሁን ከራሴ ይመስላል፣ ሙሉን ላንብበው ራሱ የሚለው። ይህም ያየሁትና የሰማሁትን ዮሐንስ ነኝ። በሰማውና ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋር ከነቢያት ጋር የዚህንም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። አሁን አንተ ዮሐንስ አልተሳሳተም እዚህ ጋር ስትል መልአኩ ተሳስቷል እያልክ ነው። ለምን? ዮሐንስ ሊሰግድ ሲል እንዳታደርግ ተጠንቀቅ ብሎ ያረመው መልአክ አለ ማለት ነው። እንዴ አንዳንድ ጊዜ እኮ ምንድነው መንፈሳዊ ራሽናል አትሆንም እንዴ አንተ? አንዳንድ ነገሮች ላይ ማለት ነው ግልጽ ነገር አሁን የሚያከራክረን እኮ ብዙ አሉ፣ ሊያከራክሩን የሚችሉ ቶፒኮች ማለት ነው። አሁን እዚህ ጋር አልተሳሳተም ሊሳሳት አይቻልም ዮሐንስ ትላለህ እንዴ?